አንድ ፍጹም ነብይ የሆነ ሰው ኃጢአትን ያልፈጸመ በምድር ላይ ሲኖር 4 ሚስት ያላገባ ፍጹም ሆኖ ፍጹም የሞተ መሆኑ እንዳልሞተ ታውቃለህ። ፍጹም ሆኖ ፍጹም ህያው እንደሆነ ስቲል ዘላለም እንደሚኖር እያወቅ እንዴት ነው ነብዩ መሐመድ ከኢሳ ጋር የምታነጻጽረው? ወይ ደግሞ በማነጻጸር ኦኬ ሁሉንም ነብዮች ማነጻጸር እንችላለን፣ ግን በላጭ መሆኑ ትንሽ አልገባኝም። አሁን መልሰን አዳምጪ። እሺ ነብያቶች ይበላለጣሉ ወይ? አዎ ይበላለጣሉ። ማን ነው ይሄን ያለው? ያ የፈጠራቸው አምላክ አላህ ሱብሓነሁ ወተዓላ፣ ያ የላካቸው አምላክ አላህ ሱብሓነሁ ወተዓላ። መሲሁንም ሆነ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም የላካቸው አላህ ራሱ ሲናገር ምን ይላል? ወኩለን ፈመን ይላል ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ አለ። እነዚህን መልእክተኞች ወይንም ነብያቶች ከፊሉን ከከፊሉ አስበልጫለሁኝ አለ። በሱረቱል ኢስራእ ላይ አላህ ሌላ ቦታ ላይ ምን ይላል? ወለቀድ ፈضልና ባዕض ነቢይና ዐላ ባዕድ ይላል። በእርግጥም ከፊሉን ነቢይ ከከፊሉ አስበልጫለሁኝ እያለ ይናገራል። እና ይበላለጣሉ። ገብቶሻል አይደል? ነገር ግን የሚበላለጡት በምንድን ነው ወደሚለው እንምጣ። የሚበላለጡት በምንድን ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአምላክ ዘንድ በመጣላቸው ራእይ አማካኝነት ሲናገሩ ምን አሉ? ፈضልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያ ሚን ቀብሊ ትርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናሲ ካፋ አሉ። ከቀደሙት ነቢያቶች በ5 ነገር ነው የበለጡት። አንደኛው ምንድን ነው? የቀደሙትና ያለፉት ነቢያት ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት። ገብቶሻል? እንትና ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለህዝቦቻቸው ለወገኖቻቸው ብቻ አይደለም፣ ለዓለም ህዝብ ነው የተላኩት። ብቸኛው ለዓለም የተላከው መልእክተኛ እርሳቸው ናቸው። ለአንድ አካባቢ ለአንድ ሰፈር የተላከ እንዴት ነው ነቢዩ ሙሐመድ ለዓለም ሁሉ ተላኩ? ኢየሱስ ክርስቶስስ እንዴት ለዓለም ሁሉ እንዳልተላከ ምን ማስረጃ አለ? ልሰጥሽ ነው ማስረጃ። አዳምጪ። የለና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም፣ ኃላፊነታቸውም እኩል አይደለም። ታዲያ ማስረጃው ምንድን ነው? ለዓለም እንደተላከ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢየሱስ ደግሞ ዒሳ ለህዝቦቹ ብቻ እንደተላከ ለዓለም እንዳልተላከ ማስረጃ አለ ወይ? አዎ አለ። መሲሁን ወዴት እንደላከው አምላካችን አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል፣ ወደ እስራኤላውያን ልጆች የላኩት መልእክተኛዬ ነው አለ። ራሱ መሲሁ ወዴት እንደተላከ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ መልእክተኛ ነኝ ይላል። ስለዚህ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። አላህ ምን አለ? ለእስራኤል ልጆች ተምሳሌት ያደረግኩት መልእክተኛዬ ነው አለ። ስለዚህ መሲሁ ወዴት ነው የተላኩት? ወደ እስራኤላውያን ሰዎች ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው አምላክ አላህ ሲናገር ደግሞ ምን ይላል? በሱረቱል አንቢያ የነቢያቶች ምዕራፍ ምን ይላል? እዚያ ላይ ምን ይላል አላህ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ሁሉ በእዝነት አድርጌን የላኩ ይላቸዋል። በሱረቱል ሰበእ ላይ አላህ ሲናገር ይሆናል ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ ወላኪነ አክተረ ናሲ ላ ያዕለሙን፣ አጠቃላይ ለሰዎች ሁሉ ነው የላኩህ ሙሐመድ ይላቸዋል። በሌላ ቦታ ላይ ምን ይላል? በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ፈአሚኑ ቢላሂ ወረሱሊሂ ነቢይል ኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ ወተቢዑሁ ለዐለኩም ተህተዱን ይላል። ቁል ያ አዩሃ ናስ፣ ሙሐመድ ሆይ ሰዎች ሆይ በላቸው፣ ኢኒ ረሱሉላሂ ኢለይኩም ጀሚዐን፣ እኔ ወደ እናንተ አጠቃላይ የተላኩኝ የአላህ መልእክተኛ ነኝ በላቸው ይላል። ስለዚህ መሲሁ የተላኩት ለእስራኤል ህዝብ ነው፣ ለህዝበ እስራኤል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት ደግሞ ለዓለማት ህዝብ ነው። በዚህ ነው ሊበልጡ የቻሉበት። በሌላ ነገር ይበላለጣሉ ወይ? ሌላ አምላክ የሰጣቸው ነገራቶች ናቸው እነዚያ። ተአምራትን ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም አድርገዋል፣ መሲሁም አድርገዋል። ያ ግን ከአምላክ የተሰጣቸው ችሎታ እንጂ እነርሱ በሰሩት ነገር ይበላለጣሉ ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ በመሆናቸው የበለጡት ከእርሳቸው። መሲሁም ልክ እንዲሁ ከእርሱ በኋላ የሚመጣ ታላቅ መልእክተኛ እንዳለ ለህዝቦቹ አብስሯቸዋል። ለምሳሌ መሲሁ ሱረቱ ሶፍ ላይ ቁጥር 6 ምዕራፍ 61 ቁጥር 6 ላይ ምን ይላል?
የእቲ ሚን ባዕድ ስሙሁ አሕመድ ይላል። ከእኔ በኋላ የሚመጣ መልእክተኛ አለ ስሙም አሕመድ ወይም ሙሐመድ የተባለ ብሎ ይገልጻቸዋል። ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም በጣም ይወዱታል። መሲሁን ቃል በቃል ሐዲስ ላይ እኔ ከማንም በላይ መሲሁን የምወደው እኔ ነኝ እንዳሉ ታውቃላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አነ አውለ ናሲ ቢዒሳ ብኒ መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከማንም በላይ የምቀርበውና የምወደው እኔ ነኝ አሉ። በእኔና በእርሱ መካከል ሌላ መልእክተኛና ነቢይም የለም አሉ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ብል እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ መሲሁ ብስራት ነኝ አሉ። የወንድሜ መሲሁ ብስራት ነኝ፣ ወንድሜ እያሉ ነው የሚጠሩት። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለ መሲሁ ሲናገሩ አቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። ጻድቁ የአላህ አገልጋይ መሲሁን እንደተናገረው እኔም እናገራለሁ ብሎ ተናገሩ። ጻድቁ የአላህ ባሪያ እያሉ ነው የሚጠሩት፣ ጻድቁ እያሉ ስለ መሲሁ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ወደፊት ይመጣል በትውልዶች መካከል ይወርዳል እያሉ ሲናገሩ ወየንዚሉ ዒሳ ሰለላሁ ዐለይሂ ወሰለም ብለዋል። ሰለላሁ ዐለይሂ ወሰለም እያሉ እና በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ከተናገሩ በኋላ ወደፊት መሲሁ እንደሚመጣ ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረኡሁ ሚኒ አሰላም አሉ። አደራ ትውልዶቼ ከእናንተ መካከል የማርያምን ልጅ መሲሁን ያገኘ የእኔን ሰላምታ ለእርሱ ያድርስለት ብለው ተናገሩ። መሲሁና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ አገናኝቷቸው ነበር። በሁለተኛው ሰማይ ላይ የሄዱ እያለ የሶላትን ትእዛዝ ሊቀበሉ ሁለተኛው ሰማይ ላይ ከወጡ በኋላ ምን አሉ? እጠለዕቱ ፊ ሰማኢ ሳኒያ አሉ። ወደ ሁለተኛው ሰማይም ላይ ወጣሁኝ አሉ። ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም ኢብን ልኻላ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። ምን አላቸው ሲያገኛቸው ጊዜ? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ ወደዓሊ ብልኸይር ረሐበ ቢያሉ መጀመሪያ አቀባበል ያደረገልኝ። ምን አላቸው? አሰላሙ ዐለይከ ያ ረሱለላህ፣ አንቱ የአላህ መልእክተኛ ሙሐመድ ሆይ አላህ ሰላም፣ እዝነት፣ በረከት በእርሱ ላይ ይስፈን አላቸው። ከዚያ ምን አለ መሲሁ? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። ስለዚህ መሲሁና ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይዋደዳሉ፣ በጣም ይከባበራሉ፣ አንዱ ሌላውን ያከብራል። እና የሚበላለጡት በምንድን ነው ከተባለ በተላኩለት ህዝብ አማካኝነት መሲሁ የተላከው ለአንድ አካባቢ ህዝብ ነው፣ ለእስራኤል ህዝብ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለማት ህዝብ በመላካቸው ነው። ይህን ይመስላል። ነገር ግን መሲሁ በጣም ትልቅ ደረጃ ካላቸው ነቢያቶች ነው። ይሄ እንዳትረሱ። መሲሁ በጣም ታላቅ ደረጃ ካለው ነው። አላህ በቁርአን ላይ ወሚነል ሙቀረቢን ብሎ ገልጾታል። ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ብሎ አላህ ገልጾታል። ይህ ነው። እሺ ሰምቼ ያለው ሁለተኛ ደግሞ እንድታረግልኝ የምፈልገው ወይ እንድታስተምረን የምፈልገው ስለ ኢሳ ታሪክ ቁርአን ላይ ባለው ከመጀመሪያ እስከ መጨረሻ ባለ ጊዜ ሰው በተሰበሰበበት ልክ እንደዚህ ብዙ የሚሰሙን ባሉ ጊዜ ብታስተምረን ደስ ይለኛል። ልክ ትላንትና ስለ መላእክቶች ስታስተምር እንደነበረው። ችግር የለም። ዛሬ ቀን ሙሉ ስለ ማርያም ስንማር ነበር። በነገራችን ላይ ስለ ማርያም እና ስለ ኢየሱስ በቁርአንና በሐዲስ ላይ ያለውን ሁሉ አንስተን አመለጠኝ። ችግር የለም። ጊዜ ባገኘን ጊዜ እንማማራለን ኢንሻአላህ። በቃሽ። ቴንክ ዩ። መርሐባሽ። እሺ በየቀኑ የምንማማረውን የነብዩ ሰለላሁ ዐለይሂ ወሰለምን የህይወት ታሪክ ዛሬም እንቀጥላለን። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አማ በዕድ። እሺ የውመል ፉርቃን ካነት ሁለተኛው ዘመቻ ይሄኛው ነው። እንግዲህ ከሃዲያኖች ሙስሊሞችን ለማጥፋት ጥረት እያደረጉ ያሉበት ጊዜ ነው። አሁን በኃይል ማለት ነው። በሰደቧቸው፣ አንቋሸሿቸው፣ ዘለፏቸው፣ ገደሏቸው፣ አሳደዷቸው። ይሄን ሁሉ ሙከራ አድርገው ሳይሳካ ሲቀር ጦርነትን ከፈቱ በሙስሊሞች ላይ። ሙስሊሞች ከራሳቸው መከላከል ግድ ሆነ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምንም አማራጭ እንደሌላቸው ሲያውቁ ጊዜ ጠላት ሰላም እንዳልሰጣቸው ባዩ ጊዜ የወታደራዊ ኃይልን ስልጠና አሰርተዋቸው ሁሉን አዘገጃጅተው አስቀምጧቸዋል። ማንም ጠላት ቢመጣ ከዚህ በኋላ ከራስ መከላከል አይነት ስራ ናቸው። ትናንትና የመጀመሪያው በኢስላም የተደረገው ጦርነት የበድር ጦርነት እሱን ተማምረናል። ዛሬ ደግሞ ሌላኛው የውመል ፉርቃን ካነት هذه المعركة معركة بين الكفر والإيمان። ይሄኛው ደግሞ ሁለተኛው ዘመቻ የውመል ፉርቃን። አልፉርቃን ማለት በሁለት ነገር መካከል የለየ ማለት ነው።
كانت هذه المعركة يتشي طورنت نبرش معركة بين الكفر والإيمان بكهدتنا بأمنة مكاكل نبرش طورنت نج قاتل فيها الرجل عمه وأباه يا أقوت كأباته قار يتواقبت وابنه وأخاه يا لجو كوندم قار وخاله وأدناه يا الناس وندم وإنما يشمين وميبالونا وأدناه كذابة الشالون قتل فيها عمر بن الخطاب رضي الله عنه خاله العاص بن هشام عمر بن الخطاب يا الناتو وندم يهرون العاص بن هشام يقدل بطورنت ነው ምክንያቱ ለምን ታውቃላችሁ ቀደም እንደነገርኳችሁ እነዚህ ከሃዲያኖች ቁረይሻውያኖች ተሳደው ሄደው ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችም ወደ መዲና ሄዱላቸው በቃ እዛም ሄደው ካልተዋገናሉ ሙሐመድና ተከታዮችን ካልጨረስናቸው እዛም ሄደናሉ በዚህ ጊዜ መከላከል ግድ ሆነ እንዳለ ደግሞ ዘመድ ናቸው እነዚህ ሙሃጅሮች ከዚህ የተሳደዱት ቁረይሻውያን ናቸው እነዚህ ቁረይሻውያኖች ተከትለው እዛ ሙስሊሞችን ለመግደል ሄዱ በዚህ ጊዜ ሲገናኙ ጊዜ ዘመድ ናቸው ከኢማን ከእምነት የሚበልጥ የለም አይ ዘመዴ ነውና በቃ ሊገለኝ መጥቷል በቃ ምንም ማድረግ አልችልም ልገደለው ብሎ አንገቱን አይሰጥም ከራሱ ሊከራከር ግድ ይላል ስለዚህ እንዳለ ዘመድ ለዘመድ የተገናኘበት ጦርነት ነበር وواجه فيها أبو بكر ابنه عبد الرحمن أبو بكر رضي الله عنه كلجوك عبد الرحمن قار يتني علبت يتقافلبت تورنت كبر وأصر فيها المسلمون العباس مسلموش عباس يماركوا بالتورنت نبر عباس ما أنه يا نبي صلى الله عليه وسلم أقوتنو جنا على من ما سلم نبر ሊዋጋ መጣ ከነርሱ ጋር የግዴታ ቁረይሻውያኖች ሲወጡ አንተ መውጣት አለበት ተብሎ ለጦርነት ወጥቶ ነበር በዚህ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም አጎት የተማረከበት ጊዜ ነው وهو عم رسول الله صلى الله عليه وسلم رسول النبي صلى الله عليه وسلم أقوت نبر وهكذا انقطعت فيها صلة القرابة لك بزي ملكو بزي دورنا أماكانينات يزمدنا تسسراتشو يتقارب كزي نبر وأعلى الله فيها كلمة الإيمان على الكفر بزيش زمچا ወይንም በዚች ጦርነት ጊዜ አምላክ አላህ Subhanahu Wa Ta'ala እምነትን በክህደት ላይ የበላይ ያጎናጸፈበት ጊዜ ነበር وفرق بين الحق والباطل በእውነትና በሐሰት መካከል የለየበት ጦርነት ነበር فسمي ذلك اليوم بيوم الفرقان የዚያ ጦርነት ቀን የፍርቃን ጦርነት ተብሎ የተጠራውም በዚህ ምክንያት ነው በዚህ ስም ተጠራ ይላል እና ምክንያቱም በሐቅና በባጢል መካከል زمد كزمد يقول له ترى يبث كزي نبرنا كلام لا سلفنا وهو يوم بدر اليوم 17 من شهر رمضان يرتسلتنا يا رلا وهو يوم بدر السوية بدر طرنتنا اليوم 17 من شهر رمضان كرمضان 17 قال لا يتكسته قتل الفريقين يهودتو جفروج موتان وينم يموتوا አካሎች የማንና የማን ጭፍራዎች የሙስሊሞችና የካዲያኖች ከሁለቱ የሞቱ አካሎች እነማን ናቸው የሚለውን لأننا هون دقمو قتل في هذه المعركة 14 رجلا من المسلمين بزي ببدر طورنت بمجمرة بإسلام بتكاهر طورنت ببدر طورنت كزي أسرارات تسويش موتوال 14 رجلا من المسلمين كمسلموش هونو أسرارات أكالوش تقرلوال موتوال 6 من المهاجرين كمهاجروش يهونو كمكة ولمدينة كتساددو 6 و8 من الأنصار كأنصار دقمو 8 ودفنوا في ساحة بدر በበድር አካባቢ ተቀበሩ ومقابرهم لا تزال معروفة ቀብራቸው እስካሁን ድረስ ከመታወቅ አይወገድም ወይንም የታወቀ ነው ይታወቃል أما المشركون ከካዲያኖችማ فقتل منهم 70 ከእነርሱ የዛኔ የተገደለው 70 ነው وأسر 70 ሰባዎች ደግሞ ተማርከዋል ومعظمهم كانوا من الصناديد وان የዛኔ አብዛኞቹ ከዋና ዋናዎቹ ከተጠሪዎቹ ነበሩ የተገደሉት ማለት ነው እና የተማረኩት وقد سحبت جثث 24 من صناديدهم وقذفت في قليب بئر خبيث مخبث في بدر እንግዲህ የዛኔ 24ቶቹ የቁረይሽ ታላላቅ ተጠሪዎች የሚባሉት በሞቱ ጊዜ አስክሬናቸው እየተጎተተ በቀብር ውስጥ ተወርውሯል بئر خبيث مخبث يعني في بدر በበድር አካባቢ የሚገኝ በዚህ ቦታ ላይ ተጎትቶ ተጥሏል وأقام رسول الله صلى الله عليه وسلم في بدر 3 أيام النبي صلى الله عليه وسلم بزاف بدر بوتالا لسوست كان ياكل ቆይተዋል فلما استعد للرجوع እንግዲህ ከጦርነቱ በኋላ 3 ቀን ቆይተዋል እዛው ቦታላ النبي صلى الله عليه وسلم እና ሱሐቦች فلما استعد للرجوع جاء القليب وقام على شفته እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ለመመለስ በተዘጋጁ ጊዜ አንድ አካል መጣ ወደ እርሳቸው وناداهم بأسمائهم وجاء على شفته يعني
በመቃብሩ አፋፍ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መጡና ወናዳሁም ይጠራቸው ጀመር ቢአስማኢህም በስማቸው ወአባኢህም በአባቶቻቸው ስም። እነማን ነው እየጠሩ ያሉት እዚህ ቦታ ላይ? ነቢ ሰለላሁ ዐለይሂ ወሰለም የሞቱትን ነው እየጠሩ ያሉት። ያ ጀማዓ እነዚህ የቁረይሽ ዋና ዋና ተጠሪዎች የሚባሉት እና አቡ ጀህል ምናምን ሙተዋል አይደል? ትናንትና እነሱን የተቀበሩትን መቃብራቸው አፋፍ ላይ ሄዱና ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ መጠራት ጀምረው። አንድ ሰው ከይቅርታ ጋር 3 ሰው እየላከና ረብሽን አንድ ሰው ላኩ። በአላህ አድሚኖች ከመጀመሪያ ላከውን አንድ ሰው ዝም ብላችሁ አስገቡ። አንድ ሰው አስገቡ። ዘለቀን አስገቡት ከመጀመሪያ ያለው ወይንም ሸጊቱም ውስጥ ላይ ሰው እየላከና ረብሽን ነው። እሺ እና ነቢያችን ሰለላሁ ዐለይሂ ወሰለም አሁን ተአምር ነው ይሄኛው፣ ሌላው ተአምር ነው። እሺ ሙታንን የማናገር ተአምር ተሰጥቷቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ቦታ ላይ አሁን እያናገሩ ያሉት የሞቱትን ነው። ሰሃቦች ቆመው እየተመለከቱ ነው። ታብ ማድረጋችን ተቋርጥ ገስት ላይ ሰው አይታይም። እሺ ወነቢያችን ሰለላሁ ዐለይሂ ወሰለም ወናዳሁም ቢአስማኢሂም ወአስማ አባኢሂም በስሞቻቸውና በአባቶቻቸው ስም ይጠሯቸው ጀመር። ተመልከቱ የሞቱትን ማለት ነው። ያ ፉላን ኢብኑ ፉላን አንተ አከሌ ያከሌ ልጅ፣ ወያ ፉላን ኢብኑ ፉላን አንተ አከሌ ያከሌ ልጅ ይሏቸው ጀመረ። አይሰሩኩም አንኩም አጣዕቱም ላህ ወረሱለህ አላህና መልእክተኛውን ታዛችሁ በነበር እናንተ ያስደስታችሁ ነበር አይደል? ፈኢና ወጀድና ማ ወዐደና ረቡና ሐቃ ፈሀል ወጀድቱም ማ ወዐደ ረቡኩም ሐቃ አሏቸው። አላህና መልእክተኛውን ታዛችሁ በነበር ይሻላችሁ ነበር አይደል አሏቸው። የሞቱትን ሰዎች ማለት ነው። ፈኢና ቀድ ወጀድና ማ ወዐደና ረቡና ሐቃ ፈሀል ወጀድቱም ማ ወዐደ ረቡኩም ሐቃ፣ እነሆ እኛስ አላህ ቃል የገባልንን ድል ተጎናጽፈናል አግኝተናል። እናንተስ እቀጣችኋለሁ ብሎ ቃል እንደገባ አምላክ አላህ ያን ቃሉን አገኛችሁ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም የሞቱትን ዑመር ብን አልኸጣብ አብራቸው ነበርና ፈቃለ ለሁ ዑመር እንዲህ አላቸው ለነቢ ሰለላሁ ዐለይሂ ወሰለም ያ ረሱለላህ ማ ትከልም ምን አጅሳት ለአርዋሕ ለሃ፣ አንቱ የአላህ መልእክተኛ ሆይ ነፍስ የሌላትን የሞተች አስክሬን ወይም ሰውነት ታናግራለህን አላቸው። ቃል ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ማ አንቱም ቢአስማዕ ሊማ አቁል ሚንሁም፣ እኔ የምናገረው ንግግር ከእነርሱ በላይ እናንተ ራሱ አትሰሙኝም አሏቸው ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ። ወላኪን ላ ዩጂቡን፣ ነገር ግን መመለስ አይችሉም አሉ እና አቡ ጀህልን እንዲሰሙ አደረጋቸው አላህ ሱብሓነሁ ወተዓላ። ማንም ሰው ሙታንን ማናገር አይችልም አይደል? እንዲሰማ ማድረግ አይችልም። እነከ ላ ቱስሚዑል መውታ ይላል አላህ። አንተ ብትናገር ሙታንን ማሰማት አትችልም ብሏል። ነገር ግን ይሄን ተአምር ለነብዩ ሰለላሁ ዐለይሂ ወሰለም አደረገላቸው። ከእናንተ አሁን ከምትሰሙኝ በላይ እናንተ በዚህ በጋር ያላችሁት እነዚህ የሞቱት ሰዎች በደንብ ይሰሙኛል፣ ነገር ግን መመለስ አይችሉም እንጂ አሉ። ይሄ ነው። እሺ خبر المعركة في المكة والمدينة የጦርነቱ ዜና በመካና በመዲና ላይ በደረሰ ጊዜ ምን ተካሄደ? ምን አደረጉ ሰዎች? ዜናው ደረሰ ይላል ወደዛ። ወصل نبأ الهزيمة إلى مكة ይህ ሽንፈት ለመካ ነዋሪዎች ደረሳቸው። የቁረይሽ ታላላቅ መሪዎች ሄደው የተሳተፉበት ጦርነት ላይ ተሸነፉ እኮ። በቃ ይሄ ወሬ ደረሰ። فكتب الله فكبتهم الله وأخزاهم الله በአፍጢማቸው ደፋቸው፣ አዋረዳቸው እነዚህን ከሃዲያኖች ማለት ነው። حتى نهوا عن النهاية على القتلى ከይላ እንግዲህ በተገደሉት ሰዎች ላይ ኒህ እንዳያደርጉ በቃ እንዳያለቅሱ ምን እንዳይሉ ተከለከለ በቁረይሻውያን ዘንድ። ለምን? ከይላ የሽመተ ቢሂም ሙስሊሙን ሙስሊሞች እንዳይደሰቱባቸው። ማልቀሳቸውን ከተሰማ ሽንፈታችንን ከተሰማ የቁረይሻውያኖች እያለቀሱ ነው የሚለው ከተሰማ ሙስሊሞች ይደሰታሉና ማንም ሰው እንዳያለቅስ ተብሎ መካ ላይ ተከለከለ። وكان الأسود ابن المطلب قتل له 3 من بنين يعني أسود ابن المطلب የተባለው ሰው የቁረይሽ ሰው ከልጆቹ 3ቱ ሄደው ነበር ጦርነቱ ሊሳተፉ፣ 3ቱም ተገድለውበታል። فكان يحب أن ينوح እንግዲህ እሱ ማልቀስ ይወድ ነበር ይሄንን ነገር። فسمع ليلا صوت نائحة فظن الإذن وبعث غلامه فجاء وأخبر أنها تبكي على بعير يعني أضلته فلم يتمالك أن قال أتبكي أن يضل لها بعير ويمنعها من النوم يعني السهو
ይህ ሰውዬ ማልቀስ ይወድ ነበርና ድምፁን ከፍ አድርጎ እየገጠሙ ማልቀስ ነው ያ የሚባለው። ከዚያ በኋላ ፈሰሚዐ ለይለን ያዕለ ሶውት ናኢሓ አንዲት ሴት ድምጿን ከፍ አድርጋ እየገጠመች ስታለቅስ ሰማ። ማልቀስ ይወድ ነበር ሰውየው ማለት ነው። ይፈልግ ነበር። በልጆቹ ላይ 3 ልጆች ሙተውበታል። ከዚያ በኋላ ፈظن أنه الإذن እንዲያለቅሱ የተፈቀደ መሰለው። ምክንያቱም በመካ መሪዎች አማካኝነት ተከልክሏል። ማንም ሰው በተገደሉት አካሎች ላይ እንዳለቅስ ተብሎ የተፈቀደ መሰለው ሰው ወበዐሰ ጉላመሁ አገልጋዩን ወይም ባሪያውን ላከው፣ ሂድና እስኪያጣራ ማን ነው እያለቀሰ ያለው ተፈቅዶ እንደሆነ እንድናለቅስ በሞቱብን ሰዎች ላይ አያችሁ አይደለ? ምክንያቱም እቺ ሴት ስታለቅስ ሰማሃት፣ ምናልባት ለዛ ከሆነ አለ። ፈጃ ሄደና ሲያጣራ ጊዜ ለምንድን ነው የምታለቅሰው አላት። ፈጃ ወአኽበር አነሃ ተብኪ ዐላ በዒርን አضለትሁ ግመል ትጠብቃለች እና የሰው ግመል ያ ግመል ስለጠፋባት በዚያ ነው እያለቀሰች ያለችው ብሎ ነገረው። ባጠፋችው ግመል ነው እያለቀሰች ያለችው። ግመል ጠባቂ ነች እና ያለቃዋን ግመል ባሪያ ነች። ከዛ ያጠፍቱባት ነው እያለቀሰች ያለችው እና ተፈቅዶ አይደለም እንድታለቅሱ ነው። ስለዚህ እንዳታለቀስ ፈለም የተማረክ ምንም መቋቋም አልቻለም። የሰው ይላን ቃል አተብኪ አን የضل لها بعير ግመል ስለጠፋት ታለቅሳለች እያለ ገጠም እዛ ውስጥ ደግሞ በንዴት ማለት ነው። እዚህ ሰው ሙቶ ማለት ነው። ወየምነዑሃ ሚነ ነው አሰሁ እሺ فلا تبكي على بكر ولكن على بدر تقاصرت الجلود. ماشي. وذلك في أبيات ندب فيها أبناءهم. أما أهل المدينة فقد أرسل إليهم رسول الله صلى الله عليه وسلم بشيرين عبد الله بن رواحة إلى العالية وزيد بن حارثة إلى السافلة. وكان اليهود قد أرجفوا في المدينة بدعايات كاذبة، فلما وصل نبأ الفتح عمت الفرحة والسرور واهتزت المدينة تهليلا وتكبيرا، وتقدم رؤوس المسلمين إلى طريق بدر يهنئون رسول الله صلى الله عليه وسلم. እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ሁለት ሰሃቦችን ወደ መዲና ልከዋቸው ነበር። ብስራትን አስይዘው ጠላቶች ሊያጠቁን መጥተው ድል አድርገናል፣ ሂዱና ለመዲና ነዋሪዎች ለሙስሊሞች አብስሯቸው ነገሯቸው ብለው ሁለት አካሎችን ላኩ። ማናማን አብዱላህ ብን ረዋሓና ዘይድ ብን ሓሪታ የተባለውን ልከዋቸዋል። አይሁዳውያኖች ደግሞ ውሸት የሆነን ዜና ነዝተው ነበር መዲና ላይ። ሙሐመድና ተከታዮቹ ተሸነፉ፣ በቃ ሊጨረሱ ነው ምናምን ብለው ማለት ነው። እንደዛ ብለው ነበር። ፈለማ ወሰለ ነበኡ ልፈትሕ የድሉ ዜና በደረሰ ጊዜ ወደ መዲና ዐመት ልፈርሐት ወስሩር ያኒ ደስታው መዲናን በቃ አጥለቀለቃት። ወህተዘት ልመዲና ተህሊለን ወተክቢራ መዲና በቃ በተክቢራና በላ ኢላሃ ኢለላህ በሚል ተህሊል ተንቀጠቀጠች። ወተቀደመ ሩኡስ ልሙስሊሚን ኢላ ጠሪቅ ረሱል ሰለላሁ ዐለይሂ ወሰለም የሙስሊሞች ዋና የሆነው በመዲና ላይ የነበረው በወቅቱ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መምጣት ጀመሩ። ለምን ዩሀኒኡነ ረሱል ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለምን እንኳን ደስ ያለህ ድል ያደረክ በጠላት ላይ የሚል ብስራትን ንግግር ሊሰጧቸው ማለት ነው። ይህ ነው የሆነው። الرسول صلى الله عليه وسلم الى المدينه ነብያችን صلى الله عليه وسلم ከዚያ በኋላ ወደ መዲና ጉዞ ባደረጉ ጊዜ ምን ተከሰተ? وتقدم الرسول صلى الله عليه وسلم الى المدينه متوجها بنصر الله يعني فرحا بما نصره الله سبحانه وتعالى. وتقدم رسول الله صلى الله عليه وسلم الى المدينه ነብያችን صلى الله عليه وسلم ወደ መዲና መሄድ ጀመሩ። ጉዟቸውን ቀጠሉ በአላህ سبحانه وتعالى እርዳታ ወይንም ድል ደስተኛ ሆነው ومعه الغنائم والأسارة ከርሳቸው ጋር ደግሞ ምርኮኞችና የማረኩት ንብረት ይዘው ወደዚያ ሄዱ። እንግዲህ ጠላትና አማኝና ጠላት ሲዋጋ ጊዜ ዛኔ ያሸነፈው የተሸነፈውን አካል መሳሪያው ሊሆን ይችላል፣ ገንዘቡ ሊሆን ይችላል። ልክ እንደሆነ ደግሞ የማረካቸውን አካሎች ይሆናል ይዞ ይሄዳል አይደል? ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦች ከእነርሱ የማረኩትን ምርኮና ምርኮኞች ይዘዋቸው እየሄዱ ነው። ፈለማ ወሰለ ቀሪበን ሚነ ሰፍራ የምትባል ቦታ ላይ በዚያ ቅርብ ቦታ በደረሰ ጊዜ ነዘለ ሕክም ልገኒማ ፈአኸዘ ሚንሃ አልኹሙስ። እንግዲህ ነዘለ ሕክም ልገኒማ ነዘለ ማለት ወረደ ማለት ነው። ሕክም ብይን ወይም ከአላህ ስብሐነሁ ወተዓላ ዘንድ ራእይ ወረደ። አልገኒማ ገኒማን አስመልክቶ
በዚህ መልኩ ይሄን ገኒማ ተከፋፈሉ የሚል ወረደ። فاخذ منها الخمس ነብያችን ሰለላሁ ዐለይሂ ወሰለም ከዚያ ከኹሙስ يعني አንድ አምስተኛ ወሰዱ ይላል። ሱረቱል አንፋል ላይ ይገኛል ይሄ ወረደ የቁርአን አንቀጽ واعلموا ان ما غنمتم من شيء فان لله خمسه የሚለው ማለት ነው። ያን ነብያችን ሰለላሁ ዐለይሂ ወሰለም وللرسول ولذي القربى واليتامى والمساكين وقسمها سويا بين الغزاة ነብያችን ሰለላሁ ዐለይሂ ወሰለም በወታደሮቹ በዘመቱት ሰዎች መካከል بفتح كففلواتشو فلما حل بالصفراء أمر بقتل النضر بن الحارث فضرب عنقه علي بن أبي طالب ولما حل بعرق الظبية أمر بقتل عقبة بن أبي معاذ فقتله عاصم بن ثابت الأنصاري وقيل علي بن أبي طالب. أما رؤوس المسلمين الذين خرجوا لتهنئته فلقوه صلى الله عليه وسلم بالروحاء ثم رافقوه يشيعونه إلى المدينة. أما رؤوس المسلمين يا مسلموش وانا وشما يا مالت كمدينة النبي صلى الله عليه وسلم لما قبل من قد جمرت مالتنا الذين خرجوا لتهنئة الرسول صلى الله عليه وسلم النبي صلى الله عليه وسلم لما قبل ودوا سوج فلقوه صلى الله عليه وسلم كنبي صلى الله عليه وسلم أجنواتشو بالروحاء روحاء بمتبال بوتالي ثم رافقوه يشيعونه إلى المدينة كذابوا هلا ولا مدينة يشيعواتشو زند كرساتشو قار تقولانيواتشو أبرواتشو كونوا مالتنا الزيت تجنانيو كرساتشو ولا مدينة يهرو እነዛን ከመዲና እየመጡ ማን የምትባል ቦታ الروحة የምትባል ቦታ ላይ ተገናኙ አብረዋቸው ወደ መዲና ተመለሱ فدخل فيها مظفرا منصورا ነብያችን ሰለላሁ ዐለይሂ ወሰለም ድልን የተጎናጸፉና የተረዱ ሆነው ወይንም ያሸነፉ ሆነው ገቡ ወደ መዲና ይላል قد خافه كل عدو ከዚያ በኋላ ጠላት ሁሉ ፈራቸው እስከ ዛሬ ለ13 ዓመት ያክል ታግሰዋል ያ ጀማዓ ዝም ብለው አይደለም ሙስሊሞች የተዋጉት ለ13 ዓመት ያክል መካ ላይ ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል እያሳደዷቸው ገብታቸዋል አይደል እየገደሏቸው ገብታቸዋል ያን ሁሉ እያደረጓቸው ነብያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ታግሰዋል ስደት ውጡ እስኪባሉ ድረስ መጨረሻው ነብያችን ሰለላሁ ዐለይሂ ወሰለም የወታደር ኃይል አዘጋጁ ከዚህ በኋላ ከራሳችን መከራከል ተፈቅዶልናል አሉ አላህ ቁርአን አንቀጽ አወረደ ኡዚነ للذين يقاتلون بانهم ظلموا ለነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉና እንዲዋጉ ተፈቀደላቸው አለ እነዚህ ካዲያኖች 1000 ሰራዊት ይዘው መጡ ሊዋጓቸው ሙስሊሞች ገና 300 ናቸው በዚያ ሰዓት ግን አሸነፏቸው ማን ረዳቸው አላህ Subhanahu Wa Ta'ala መላእክን አወረደላቸው ትላንት ታሪኩ እንደሰማችሁት መልአኩ ጅብሪል እየመራ ሰራዊትን ሁሉ ይዘው መጥተው ከሰማይ 1000 መላእክቶች መጥተው ረዷቸው አሸነፉ ይሄ ድል በተሰማ ጊዜ ከሃዲያኖች ከዚያ በኋላ መርበትበት ጀመሩ መፍራት ጀመሩ قد خافه كل عدو طلعت فل فراچو جمر واسلم بشر يعني بشر كثير يعني واسلم بشر كثير بدان بركاتا سو كزيان بوهلا كاستمروداچو بوهلا سلموا وتظاهر عبد الله ابن ابي وزملائه بالاسلام كذا عبد الله بن ابي بن سلول رئيس المنافقين يا منافقوች ሁሉ ዋና የመናፍቆች ዋና አለ መዲና ላይ እሱ እና የርሱ ጓደኞች ታላላቅ ተጠሪዎች መዲና ላይ እኛ በቃ ሙስሊሞች ነን ከዚህ በኋላ ብለው ከላይ አመሳሰሉ ግን መናፍቅ ነው አውቆ ነው አላህ ይወስጡን ያውቃል ለነብዩ ሰለላሁ ዐለይሂ ወሰለም ይነግራቸው ነበር መናፍቅ እንደነበር ሰውየው ግን ነብያችን ሰለላሁ ዐለይሂ ወሰለም ይሄ ሰው መናፍቅ ነው እና እንዋጋው ምናምን ብለው ሰውን አላስረሱበት እያወቁት ትውት ያደረጉት ሰው ነበር እሺ قضيه الاسارى አሁን ደግሞ መንቀር መዲና በሰላም ገቡ ነብዩ ሰለላሁ ዐለይሂ ወሰለም እና ሰራዊቶቹ قضيه الاسارى የምርኮኞቹ ጉዳይ ይላል ምርኮኞች ያሉ አይደለ ምን ነበር ይዘው የመጡት የተማረከውን ምርኮ ተካፈሉ ገኒማ መንቀር ምርኮኞቹ እሺ ምን አደረጉ ወደ እነሱ ሚላን ነበር ولما استقر رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በተረጋጉ ጊዜ መዲና ላይ استشار في الاسارى ስለ ምርኮኞቹ ሹራ ወይንም ምክክር ማድረግን ጀመሩ ከሷሃቦች ጋር ምን እናድርጋቸው በሚለው فاشار ابو بكر باخذ الفديه منهم ابو بكر الصديق رضي الله عنه ከነርሱ መስዋዕትን ወይንም ፊዳን እንያዛለ ያ ማለት በሁለት መንገድ ነው ፊዳ የሚባለው ለምሳሌ ከኛ ሙስሊሞች የተማረኩብን ሰዎች ካሉ እኛ የማረክባቸው ካዲያኖች ካሉ አንድ የማረክብኝን አማኛምጣ እኔ የማረኩብህን ካዲ ሰጣለሁ በሚል መለዋወጥ ይሄ አንደኛው ፊዳ ነው
ሁለተኛው ደግሞ ምንድነው? እዚህ ቦታ ላይ እንደዛ እንዳይደረግ የተማረከ ሙስሊም የለም። ሁለተኛው መንገድ ነው። ስለዚህ ሁለተኛው መንገድ ምንድነው? ገንዘብ ይከፍላሉ፣ ይሄዳሉ። ወይንም እነሱን መውሰድ የሚፈልግ ቤተሰቦቻቸው ወይንም የቁረይሽ ከሃዲያኖች መሪዎቻቸው ካሉ መጥተው መከፈል ያለበትን ከፍለው ለእያንዳንዱ ወታደር ይወስዳሉ፣ ወታደሮቻቸውን ማለት ነው። ቤተሰብም ያለው እንደዛው። እዚህ ቦታ ላይ አሁን በጣም የሚያሳዝን ታሪክ ታያላችሁ፣ ትሰማላችሁ። ምናልባት ከጠቀሰው ነግራችኋለሁ፣ ካልጠቀሰው ማነው ከጠቀሰው እናነባዋለን፣ ካልጠቀሰው ነግራችኋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ያለቅሳሉ። ታሪኩን እናየዋለን። እሺ ከዚያ በኋላ አቡበክር ስዲቅ ምን አለ? በቃ ፊዳ እያደረግን እንቀበላቸው አለ። ወአሻረ ዑመር ቢቀትልህም ዑመር ራይ ይገደሉ አለ። ይገደሉ፣ እነዚህ ሰዎች እኛን ሊጋደሉ መጥተዋልና ሰይፋቸውን መዘው፣ ስለዚህ ዋጋቸውን ይስጣቸው አለ። ፈቀረረ ነቢ ሰለላሁ ዐለይሂ ወሰለም አኽዝ አልፊድያ፣ አይ በፍጹም አንገላቸውም አሉ ነቢ ሰለላሁ ዐለይሂ ወሰለም። ይልቁንስ ፊዳ እናድርጋሉ፣ በፊዳ ተስማሙ፣ በፍጹም ልንገላቸው አይገባም አሉ ነቢ ሰለላሁ ዐለይሂ ወሰለም። ወካነት ሚን 4000 ኢላ 3000 ዲርሃም ኢላ 1000 ዲርሃም። እንግዲህ ለአንድ ሰው እስከ ስንት ነበር? ወካነት ሚን 4000 ከ4000 ኢላ 3000 ከ3000 እስከ 4000 ድርሃም ያለው እያመጣ ይከፍላል። የሌለው ደግሞ 1000 ድርሃም ሊያመጣ ይችላል ተባለ። ይሄ በቁረይሻውያኖች ዘንድ ተሰማ። ማንኛውም ከቁረይሽ አሁን የተማረከበትን አካል ወደ መዲና መጥቶ በሰላም መውሰድ ይችላል፣ ገንዘቡን ከፍሎ ማለት ነው። ገብታችኋል አይደል? ومن كان منهم يقرأ ويكتب فجعل فديته أن يعلم 10 غلمان من المسلمين ነብያችን ሰለላሁ ዐለይሂ ወሰለም ተመልከቱ፣ መክፈል ያልቻለ ሰውስ ሌላ እድል ፈጠሩላቸው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በደንብ ተመልከቷቸው። ምን አደረጉ? ከእናንተ መክፈል የማይችል ሰው ደግሞ ጽህፈት ያስተምር ሙስሊሞችን 10 ሰዎችን ካስተማረ ካሳወቀ መጻፍና ማንበብ የዛኔ ራሱን ነፃ ያወጣል። በዚህ አሉ ለእውቀት ትልቅ ቦታ እንደሰጡ እዚህ ጋር ታስተውላላችሁ። ከእናንተ መካከል መክፈል ያልቻለ ጽሁፍና ማንበብና መጻፍን ለአማኞች ያስተምር ለሙስሊሞች ነፃ ይወጣል አሏቸው። በዚህ ራሳቸውን ነፃ ማውጣት ትችላላችሁ። ያሽዋል وكان منهم ومن كان منهم يقرأ كأنرسو يميانبي هنا ويكتب مصاف يميشل هنا فجعل فديته يرسل فدا من الرجلات أن يعلم 10 غلمان من المسلمين كمسلموች 10 ልጆችን ያስተምር ዘንድ وأحسن إلى بعض الإسارة فأطلقهم بغير فدية ሌሎችስ ማስተማር የማይችሉ አሉ፣ መክፈል የማይችሉትን ምን አደረጓቸው? ገደሏቸው? ላ በነፃ ለቀቋቸው። ነብዩ ሰለላሁ ዐለይሂ ወሰለም ሌሎቻችሁ የሌላችሁ ደግሞ ሂዱ ወደ ቤታችሁ ችግር የለውም አሏቸው። እስኪያስቡ ሊገልህ መጡ። ጫፋቸውን አለኳቸው፣ ይዘዋቸው ሄዱ። ከዚያ በኋላ በነቢ ሰለላሁ ዐለይሂ ወሰለም ፈቃድ ቢሆን እንደው ሁሉ ነገር በነፃ ይለቋቸው ነበር። ተመልከቱ። ነገር ግን ሰሃቦቻቸውን መካለፍ አልፈለጉም። ምን እናድርግ አሏቸው። ገብታችኋል? የራሳቸው ፍላጎት ምንድነው? ግን ሊለቋቸው ፈልገዋል ነቢያችን ሰለላሁ ዐለይሂ ወሰለም። አሁን እዚህ ቦታ ላይ የማንቀራ ነቢያችን ሰለላሁ ዐለይሂ ወሰለም ሊዋጉ ከመጡ መካከል ከመካ ከሃዲያኖች መካከል ማን ነበር? የልጃቸው ባል። የልጃቸው ባል ማን ይባላል? አቢል ዓስ ይባላል። ማነች ሚስቱ? ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ልጅ። ባሌ ጋር አብሬ ሰልማለሁኝ አብሬ እሄዳለሁኝ ብላ ባሏን እየለመነችው ነበረ። ሊሰልም አልቻለም ነበር ሰውየው። በዚህ ቅጽበት ነው ጦርነት ሊዋጋ የሄደው ሙስሊሞች። በዚህ ጊዜ ከተማረኩት መካከል ማን ነበር? ባሏ ነበር። ገብታችኋል? ባሏን ለማስለቀቅ ስለዚህ ምን ማድረግ አለባት? ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ከመካ ፊዳ መላክ አለባት። ይላክ በተባለ ጊዜ ባሌ ይለቀቅልኝ ዘንድ ብላ ከሰዎች ጋር ትልካለች። ምን ላከች? እንመልከተ ታሪኩ። وبعثت زينب بنت رسول الله صلى الله عليه وسلم في فداء زوجها أبي العاص بمال فيه قلادة لها የነቢያችን ሰለላሁ ዐለይሂ ወሰለም ልጅ የሆነችዋ ዘይነብ ባሏን ለማስፈታትና ነፃ ለማድረግ ከምርኮኛነቱ ገንዘብንና በእርሱ ውስጥ ደግሞ ሀብልን ላከች። ያ ሀብል የማን ነበር? كانت عند خديجة فأدخلتها بها على أبي العاص ያ ሀብል የማን ነበር? የኸዲጃ ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ለኸዲጃ የሰጧት ሀብል ነበር፣ ኸዲጃን የሚያስታውስበት። ኸዲጃ ደግሞ ልጇ ስታገባ ዘይነብ ስታገባ ጊዜ ለዘይነብ ሰጣት ነበረ። ከዚያ በኋላ ምን ሆነ? ፈለማ ረአሃ ረሱሉላህ ሰለላሁ ዐለይሂ ወሰለም በካ ቡካአን ሸዲደን ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ይሄ ነገር መጣ።
ይሄ ደግሞ አቢል ዓስን ማስለቀቂያ ፊዳ ነው ተብሎ ሲመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሲቀበሉና ሲፈቱት ይሄን ሀብል ተመለከቱ። የማን ሀብል ነው? የኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያዩና በጣም አለቀሱ። ከዛ በኋላ ምን አሉ? ሰሃቦችን ሰበሰቡና ፈስተእዘነ ሰሃቦችን አስፈቀዷቸው ፊ ኢጥላቂሂ ቢገይሪ ፊድያ። ይሄ የሚስቴ የምወዳት የሚስቴ ሀብል ነው፣ የኸዲጃ ነው፣ ለልጇ ለምትወዳት ልጇ የሰጠቻት ነው እና ፈቃደኛ ከሆናቸው ሰሃቦች ይሄ እንዲወሰድባት አልፈልግም ከልጄ ላይ፣ የባለቤቴ የሚስቴ ማስታወሻ ነው እና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በጣም እያለቀሱ ነው ይሄን የተናገሩት ነገራችን ላይ። ከዛ እናንተ ፈቃደኛ ከሆናችሁ ፍቀዱልኝና አንውሰድባት ይሄንን አሉ። ፈስተእዘነ ሰሃቦችን አስፈቀዷቸው ፊ ኢጥላቂሂ እርሱን ነፃ አድርጎ በመልቀቅ ላይ ቢገይሪ ፊድያ ያለምንም ፊድያ ያለምንም መስዋዕት ሳይቀበሉ ፈፈዐሉ ተስማሙ ሰሃቦች ይህንንም አደረጉ። ፈአጥለቀሁ ባዕድ አን እሽተረጠ ዐለይሂ አን የኸልየ ሰቢለ ዘይነብ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ ልጄን ልቀቃትና ወደ እኔ ትምጣ፣ ሂድና ይሄንን ይዘህ እዛው ነፃ አድርገናሃል፣ ምንም አትደረግም፣ አብሽር አሉት ነቢ ሰለላሁ ዐለይሂ ወሰለም። ላ ተጅተቢዑ ቢንቲ ቢካፊራ፣ ልጄ ከካህዲ ሰው ጋር ከዚህ በኋላ በትዳር አትቆይም፣ ቶሎ ብለህ ልቀቃትና ትምጣ ነው አሉት። ከዚያ በኋላ ሄደ፣ ነፃ አሉት ነቢ ሰለላሁ ዐለይሂ ወሰለም። ሁለተኛ ይህንን ሀብል ጠብቂ ብለውሻል፣ ብለህ ስጥልኝ አሉት። የሚስት የኸዲጃ ማስታወሻ ነው። ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ የምትረዱት ሚስቶቻቸው ቢሞቱም እንኳን ፍቅራቸው እንዳለ ነው። አብዛኛው የምድር ሰው ምንድነው ሚስቱ ስትሞት ወይንም ሲጣላ ይረሳታል። ነቢያችን ሰለላሁ ዐለይሂ ወሰለም አስቡት፣ ብዙ ዓመታቶች አልፈዋል ከዚህ በኋላ ከኸዲጃ ሞት በኋላ ግን የኸዲጃን እንትኖች አልባሳቶች ያረሷቸውም ነበር። ባዩ ጊዜ እንባቸው ረገፈ። ሚስታቸው ኸዲጃን በጣም ይወዷት ነበር። ይሄን ኸዲጃን በጣም ይወዷት ነበር። ሀብሉን ባዩ ጊዜ የኸዲጃን ሀብል እንባቸው ረገፈ፣ አለቀሱ። ትክክለኛ ፍቅር ማለት ይሄ ነው። እኔ ቀድ ርዝቅቱ ሑባሃ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ የኸዲጃን ሚስቴን ፍቅር ተለግሻለሁኝ እያሉ ፍቅሯን እንደ ትልቅ የአላህ ጸጋ ያዩት ነበረ፣ ለሰዎችም ይናገሩ ነበር። እውነተኛ ፍቅር ማለት ይሄ ነው። ከሞተች በኋላ ሚስቱ የማይረሳ የሆነ ባል የእርሷን ማስታወሻ ባየ ጊዜ ሊያለቅስ ይችላል። ሀከዛ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነቢ ሰለላሁ ዐለይሂ ወሰለም እንደዚህ ነበሩ። ፈአጥለቀሁ ነቢ ሰለላሁ ዐለይሂ ወሰለም ለቀቁት፣ ይህን ሰው ነፃ አሉት። ባዕድ አን እሽተረጠ ዐለይሂ አን ዩኸሊ ሰቢለ ዘይነብ፣ የዘይነብን መንገዷን እንዲለቅላት መስፈርት ካስቀመጡበት በኋላ ልጄን ቶሎ ብለህ ላካት፣ ሂድና እዛ ነፃ ናት አሉት። ፈኸላሃ፣ እሱም ተስማማ፣ ልጃቸውን ተዋት፣ ለቀቀት። ፈሃጀረት ኢለል መዲና፣ እርሷም ከዚያ በኋላ ወደ መዲና ተሳዳ መጣች። እዚህ ቦታ ላይ አልቀጥለው፣ ምን ልቀጥልላችሁ? መጣች ዘይነብ ሚስቶ የነቢ ሰለላሁ ዐለይሂ ወሰለም ልጅ ባሏን በጣም ተወደው ነበር። እንዲሰልምላትና አብረው ስደት እንዲያደርጉ በጣም ተመኝታ ነበር። ግን ምንም ማድረግ አልተቻለም። አልሰልምም አለ ይሄ ሰው። ገብታችኋል አይደል? መጨረሻው ወደ ቤት ከመጣች በኋላ ታለቅስ ነበር። እሱም በጣም ይወዳት ስለነበር ባሏ ከመካ ድረስ መጣ። ዳግም ሙሐመድ ሆይ እባክህን ሚስቴን ስጠኝ እያለ ነቢያችን ሰለላሁ ዐለይሂ ወሰለም አማኝ እስካልሆንክ ድረስ አማኝና ከሃዲ በፍጹም ሊሰባሰቡ በአንድ ትዳር ላይ ሊሆኑ አይችሉም። ስለዚህ አልፈቅድልህም፣ ተመለስ አሉት። ተመለሰ። ዳግም መጣ። አስተምሮትን ከተከታተለ ምን ካለ በኋላ እስልምናን ተቀበለ። እንደገና አብረው ተመለሱ፣ አብረው ህይወታቸውን ቀጥለዋል። ሰውየው እስልምናን ተቀብሎ ማለት ነው። ይሄ ሱሐባ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። ሰውየው እስላምን ተቀብሎ በዛው አብረው ኑረዋል። ወፋት ቢንቲሂ ሰለላሁ ዐለይሂ ወሰለም ሩቅያ ወዘውጅ እብነትህ ኡም ኩልሱም ቢዑስማን ወዘዋጅ እብነትህ ኡም ኩልሱም ቢዑስማን። አሁን ደግሞ የምንማረው ስለምንድን ነው? የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ሩቅያ መሞቷና የእርሷ ባል የነበረው ዑስማን ብኑ አፋን ደግሞ እንደ ሌላኛዋን የነቢ ሰለላሁ ዐለይሂ ወሰለም ልጅ ኡም ኩልሱምን ማግባቱ። ዑስማን ረዲየላሁ ዐንሁ የነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። ሶስተኛው መተካቸው ነው ለእርሳቸው። አቡበክር ከእርሳቸው ቀጥሎ ከዚያ ዑመር፣ ከዚያ ዑስማን፣ ከዚያ ዓሊ ያረላ። ይህ ዑስማን የነቢያችን ሰለላሁ ዐለይሂ ወሰለም ሁለት ልጆች አግብተዋል። በአንድ ጊዜ ማግባት አይቻልም። ነገር ግን አንዷ ሙታ ከሆነ ከዚያ በኋላ ያችኛዋን አገባ፣ ወይንም አንዷን ተፋተው ከሆነ ሌላኛዋን ማግባት ይችል ነበር። የማይቻለው ምንድነው? በአንድ ኒካህ ሁለቱንም መሰብሰብ ነው። ይሄ ኃጢአት ነው በኢስላም። አላህ ቁርአን ላይ ሲናገር ሁሪመት ዐለይኩም ኡመሃቱኩም እያለ መጨረሻ ላይ ወአን ተጅመዑ በይነል ኡኽተይን አለ። ሁለት እህትማማቾችን በአንድ ኒካህ መሰብሰብን በእናንተ ላይ እርም ነው አለ። ነገር ግን ሩቅያ በሞተች ጊዜ
ኡሙ ኩልሱምን ዳሩት ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱትና መልካም ሰው ስለነበረ وكانت رقية بنت النبي صلى الله عليه وسلم مريضة حين خرج لغزوة بدر ነቢያችን ሰለላሁ ዐለይሂ ወሰለም ለበድር ጦርነት በወጡ ጊዜ ዛኔ ሩቅያ በጣም ታማ ነበረ። وكانت رقية تحت عثمان بن عفان رضي الله عنه ሩቅያ ዛኔ ከዑስማን ብኑ ዓፋን ስር ነበረች። فأمره أن يتخلف عنها ليمرضها ከዚያ ዑስማን ብኑ ዓፋንን አንተ በቃ አሁን ጦርነቱ ላይ እንዳትመጣ በድር ጦርነት እርሷ ልጄ ስለታመመች ሚስትህ እሷን አስታማት ብሎ እዛው ነቢያችን ሰለላሁ ዐለይሂ ወሰለም ወደኋላ እንዲቀር ፈቀዱለት። ወለሁ አጅር መን ሐضረ በድረን ወነሲበሁ ነገር ግን ይሄ ሰውዬ የበድርን ጦርነት ምንዳ እንደሚያገኝ ነገሩት ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ለዑስማን ብኑ ዓፋን የበድር ጦርነት የተሳተፉ ሰዎችን ምንዳ ታገኛለህ፣ ለአንተ እርሱ ምንዳው አለልህ አለ። ወኸለፈ ዐለይሂ አይضን ኡሳማ ብን ዘይድ እሱ ብቻ አልበቃም። ኡሳማ ብን ዘይድም አንተም ከእርሷ ጋር ሁንና አስታማሉት። ኡሳማ ብን ዘይድ የነቢ ሰለላሁ ዐለይሂ ወሰለም የጉድፈቻ ልጃቸው ልጅ የነበረ ነው። ጉድፈቻ የሚባለው እንትን ብሏል፣ በጃሂልያ ዘመን የነበረ ነው። ከዚያ በኋላ ኢስላም ከልክሏል። እንዳጠቃላይ ግን እርሱ የነቢ ሰለላሁ ዐለይሂ ወሰለም አገልጋይ ስለነበር ምናልባት ዑስማን የሚያስፈልገው የሚላክ ነገር ምናምን ካለ እዛው እንዲላክ ኡሳማ ብን ዘይድም አንተም እዛው ቅር ተብሎ ነበር። ፈትወፊየት ቀብለ ሩጁዒሂ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከበድር ጦርነት ወደ መዲና ከመመለሳቸው በፊት ሞታለች። ከደርሷ ሞታለች። ቃለ ኡሳማ እንዲህ አለ አታለ ልኸበር ዜናው መጣለን አይ ቢሻረት ልፈትሕ ሒነ ሰወይነ ቱራበ ዐላ ሩቅያ ብንት ረሱሊላህ ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ሙታ ልክ እንደቀበርናት እንደደፈናት እንደተቀበረች ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች የበድር ጦርነትን ድል አደረጉ የሚለው በስርዓት መጣልን አሉ። ወለማ استقر رسول الله صلى الله عليه وسلم بالمدينة واطمأن بها زوج عثمان بن عفان رضي الله عنه بنته الأخرى ነቢያችን ሰለላሁ ዐለይሂ ወሰለም ከበድር ጦርነት ተመልሰው መዲና ላይ በተረጋጉ ጊዜ በእርሷም ላይ ማን ነው ልጃቸው ሩቅያ ስለሞተች ከእርሷ ምትክ እንደገና የእርሷን እህት ለዑስማን ብን ዓፋን ዳሩት ሌላኛ ልጃቸውን ኡሙ ኩልሱም የምትባለዋል። فلذلك سمي عثمان رضي الله عنه بذي النورين لزيهم عثمان بن عفان ذي النورين بمبار الترال يهولت برهان بالبيت مالتنا لمن مكنياتهم هولت برهان يهونو يا نبياتنا صلى الله عليه وسلم اللجوج سلا قبا يهولت برهان بالبيت تولي الترال وقد بقيت معه حتى توفيت في شعبان سنة 9 من الهجرة ودفنت بالبقيع وقد بقيت معه بركتن كرسوغار قويتها لك حتى توفيت اسكت موت مدرس قويت الصانيان في شعبان سنة 9 من الهجرة لا بشعبان كسدت زتنياو عامت لاي مالتنا زتنياو عامت لاي بشعبان ور لاي ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ሂጅራ ካደረጉ በኋላ መዲና ላይ ለ7 ዓመት ያክል ከዛ በኋላ ቆይታ ሞተች ነው። ወዱፊነት ቢልበቂዕ በቂዕ ተቀብራለች። በቂዕ ማለት የሰሃቦች መቃብር ቦታ ነው። መዲና መስጂድ ነበዊ አጠገብ ፊት ለፊት አለ። ሄዳችሁ ልታዩት ትችላላችሁ። መዲና ላይ ከሄዳችሁ አይተነዋል። አላህ ምስጋና ይገባ። سأل المشركون ومن معهم ما أكرم الله به المسلمين من النصر والفتح سأل المشركون كهديانوችን በጣም ከፋቸው ምኑ سأل المشركون ومن معهم كالنرسو قال يالوتم من دهو كفاتشو ما أكرم الله به المسلمين ما يتي يالوت كهديانوش ناتشو يكفاتشو مدينة ላይ ስለሚገኙ ከሃዲያኖችና ከነርሱ ጋር ያሉትን ብሎ ተናገረ። ማናቸው ከነርሱ ጋር ያሉት? አይሁዳውያኖች ማለት ነው። ያቸው አይደለ? መካ ላይ ከሃዲያኖችና አይሁዳውያኖች አሉ። ምን አለ የኪታቡ ባለቤት ሳአል ሙሽሪኩን ሙሽሪኮችን ከፋቸው፣ አናደዳቸው፣ አቃጠላቸው። ምኑ ومن معهم كالنرسو قار يالوتم على يهوديان مالتهم ما أكرم الله به المسلمين من النصر والفتح مسلموችን الله ያከበረባቸውን ያላቀባቸውን ድል በሰሙና ባዩ ጊዜ ይሄንን በጣም ተናደዱ فأخذوا يدبرون مكائد تملكتوا ተንኮልን ይጸነስሱ ጀመር يضرون بها المسلمين مسلموችን የሚጎድበትን ተንኮልና ሴራ ይጸነስሱ ጀመር ሙስሊም ከራሱ ተንስቶ ተንኮል ሰርቶ አይዋጋም يا جماعه አሁን ይኸው ሊያቀል ተንኮልና ሴራ ሊያሰሩ ነው በሙስሊሞች ላይ። በዚህ ጊዜ ሙስሊሞች ከራሳቸው ለመከላከል ሲነሱ ሙስሊም ገዳይ ነው ይላሉ። ላ ሙስሊም ገዳይ አይደለም፣ ሙስሊም የሰላም ሰው ነው። ተንኮልና ሴራ ነው ሊጸነሱ ነው እነዚህ ሰዎች። የዛኔ ጦርነት ሲከፍቱባቸው ጊዜ ምን ያደርጉ ሙስሊሞች? እስከታየው ይጠብቋቸው? ላ ከራሱ ሊከላከል ይገባል።
فأخذوا يدبرون مكائد تنكل الناصران يتنسسوا جمر يضرون بها المسلمين يميقولبت وينتقمون منهم كأن رسول يميبكلبت ولكن الله نقرقن أملك الله سبحانه وتعالى رد كيدهم في نحورهم وأيد المؤمنين بفضله تنكلاتشون ودانقتاتشون ودا راساتشون ملس الله الله كن مسلموችንም በትሩፋቱ አጸናቸው እንትን አላቸው አገዛቸው تعشد بنو سليم لغزو المدينة بعد أسبوع من رجوع المسلمين من غزوة بدر بنو سليم يسلم قوساوش مدينان لمزمت سراويتن سبسبوا بعد أسبوع كسامنت بوهالا من رجوع المسلمين من غزوة بدر مسلموች ከበድር ጦርነት ወደ መዲና ከተመለሱ በኋላ የሱለይም ጎሳዎች በቃ መዲናን ሄደን እንዘምትባታለን አሉ መካ ላይ የሚገኙ ካዲያ أو في المحرم سنة 3 يعني من الهجرة وينمس كسدت سوستنياو عامت لاي بمحرم ور لاي እንዘምትባቸዋለን በቃ ብለው ወሰኑ እነዚህ ሰዎች فدهم المسلمون في منازلهم وأصابوا يعني غنائم ورجعوا إلى المدينة السالمين ثم تآمر عمير بن وهب الجهمي وصفوان بن أمية الاغتيال النبي صلى الله عليه وسلم وجاء عمير لذلك إلى المدينة فألقي عليه القبض وأخبره النبي صلى الله عليه وسلم بما تآمر عليه فأسلم يا سلام እንግዲህ ከሃዲያኖች እነዚህ የሱለይም ጎሳዎች በቃ ሙስሊሞችን ሄደን መዲና ላይ እንዋጋቸው አሉ ተንኮልና ሴራን ጸንስሰው ሙስሊሞችም ድል አደረጉባቸው በራሳቸው ቤት ላይ ሊገሏቸው በመጡበት በዛው እነሱን አሸነፋቸው ነው ዋሳቡ ገና يعني ምርኮንም አገኙ እነዚህ ሰዎች ወረጃው ኢለ መዲና ወደ መዲና ሰላም ሆነው ተመለሱ ይላል እነዚህ ከሃዲያኖች ሊዋጓቸው ሙስሊሞችን ሄዱ ሙስሊሞች ድል አደረጉባቸው ማሸነፋቸው ምርኳቸውንም ይዘው ወደ መዲና ተመለሱ ማንንም ጠላት ይመጣል አሁን ተሸንፈው ነው የሚሄደው በቃ ثم تآمر عمير كذا بهاله عمير ابن وهب يتبالو سو عندهم صفوان ابن أمية يتبالو هو السوج الاغتيال النبي صلى الله عليه وسلم النبي صلى الله عليه وسلم لما قدل እርሳቸውን ለማገት እና ለመግደል ያኔ ተንኮልና ሴራን ጸነሰሱ እነዚህ ደግሞ وجاء عمير لذلك الى المدينه عمير የተባለው ሰው ከመካ ወደ መዲና ለዚህ ዓላማ ብሎ መጣ ነብዩ ሰለላሁ ዐለይሂ ወሰለም ለማገትና ለመግደል فألقي عليه القبض ተያዘ واخبره النبي صلى الله عليه وسلم بما تأمر عليه የጸነሰሰውን ተንኮልና ሴራ ነገሩት ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ ከአላህ ዘንድ ራእይ መጥቶላቸው አይገርምም ሊገላቸው እርሳቸውን ሁለት ሆነው ከመካ ድረስ መጡ ሙሐመድን እንደምንም ብለን ለብቻው ሲሄድ እንደዚህ አግተን ይዘን ገድለነው እንምጣ በቃ እኛም ብንገደልም ብለው እነዚህ ሰዎች ወስነው ይሄዳሉ ወዲያው ከመምጣታቸው በፊት አላህ Subhanahu Wa Ta'ala ሳውቃቸው ሙሐመድ ሆይ አከለ የተባሉ ሰዎች አንተን ለመግደል እየመጡ ነው ስለዚህ ይያዙ ብሎ አላህ አዘዛ ነገራቸው ራያ ወረደላቸው ወዲያው እነዚህ ሰዎች እንደገቡ መዲና ሱሐቦች ቀብ ነው ያደረጓቸው ያዟቸው ለምን እንደተያዙ ሊናገሯቸው ነው ነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው እኔን ለመግደል ተንኮልና ሴራ ጸንስሳችሁ እንደመጣችሁ ጌታ ያላህ ነግሮኛል ብለው ነገሯቸው ደነገጠና ይሄ ሱሐባ እንዴት ይሄን ሊያውቅ ቻለ ነብይ ካልሆነ በስተቀር ብሎ በዚያው እስልምናን ተቀበለ ማለት ነው ተመልከቱ وجاء عمير لذلك الى المدينه ይሄንንም ስራ ለመፈጸም እርሳቸውን ለማገትና ለመግደል ወደ መዲና ይመጣል عمير የተባለው فألقي عليه القبض ተያዘ ወዲያው ገና እንደገባ ያዙት ምንም ተንኮልና ሴራ ሳይሰራ ነብዩ ሰለላሁ ዐለይሂ ወሰለም ላይ ማለት ነው واخبره النبي صلى الله عليه وسلم النبي صلى الله عليه وسلم ነገሩት ለምን እንደመጣ بما تآمر የጸነሰሰውን ተንኮልና ሴራ ቁጭ አድርገው አሁን የመጣው ለዚህ ዓላማ ነው አይደል አሉት በዚያው ወዲያው እስልምናን ተቀበለ ምክንያቱም ይሄንን ተንኮልና ሴራ ለማንም አልተናገረም ያካል ከአምላክ ዘንድ የተነገረው ካልሆነ በስተቀር ይሄ ነብይ በራሱ እንዴት ሊያውቅ ይችላል ይሄ ተአምር ነው ለርሱ ዶታቸው አላረን ወዲያው ወአስለማ ወዲያው እስልምናን ተቀበለ ይሄ ሱሐባ ማለት ነው غزوة بني قينقاع يبني قينقاع زمچا ثم كاشف እነዚህ ማናቸው ደግሞ አይሁዳውያን ነብያችን ሰለላሁ ዐለይሂ ወሰለም ለመዋጋት ወሰኑ ከነርሱም የተቀበላለ ያመናለ ያላመነም አለ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አይሁዳውያኖች መዲና ሄደው ሰፍረዋል ከየት መጥተው ከሻም ከሱሪያ ከፍልስጤም ከእስራኤል እንዳለ ተሰባስበው ሄደው የት ሄደዋል
የመጨረሻው ዘመን ነቢይ የሚላክባት የሚሳደድበት ሂጅራ የሚያደርግበት ሀገር ብለው መዲና ሂደው ሰፍረዋል። የመዲና ሰዎች ይጠይቋቸው ነበር፣ ለምን መጣችሁ እዚህ? ሀገራችሁ ለምለም ነች፣ ይሄ ደረቅ ሀገር ነው ይሏቸዋል። እነዚህ አይሁዶች ምን ይላሉ? እኛስ የመጣ ነው እናውቃለን ሀገራችን ለምለም እንደሆነች፣ የእናንተም ደረቅ ሀገር እንደሆነ እናውቃለን። ነገር ግን የመጨረሻው ዘመን ነቢይ ወደዚች ሀገር ስደት እንደሚያደርግ ትንቢት ስላለን ነው፣ እርሱን ለመጠበቅ ነው፣ እርሱን ለመከተል ነው ብለው ይነግሯቸው ነበር። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት አድርገው በሄዱ ጊዜ የተወሰኑ አይሁዶች አመኑ። ታላላቅ አይሁድ ሊቆች አምነዋል። አብዱላህ ብኑ ሰላም አመና። አብዱላህ ብኑ ሰላም ኦሪትን በደንብ አድርጎ የሚያውቅ የሆነ አይሁድ ነበር። ይህ ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም መጥተዋል በተባለ ጊዜ ሄዶ አጣራቸው። ሁሉን ነገር ካየ በኋላ ገና ሲያቸው ፊታቸውን አየና ወላሂ ሃዛ ለይሰ ቢወጅህ ከዛብ አለ። ይሄ የውሸታም ሰው ፊት አይደለም የያዘው ይሄ ሰው ብሎ ተናገረ። ማንም ነቢይ ካልሆነ በስተቀር ማንም ሊመልሳቸው የማይችሉ ጥያቄዎች አሉኝ፣ እነርሱን መልስልኝ አላቸው። ጥያቄ ገብቶ ጠየቀ፣ ቤታቸው ተመለሰለት። ወዲያው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአንዱ አላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁ፣ አንተም እውነተኛው ያ ቃል የተገባኸው ነቢይ እንደሆንክ መሰክራለሁ ብሎ አመነ። ይህ ሰው በጣም ሊቅ ነው፣ አዋቂ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ስላወቁ ቆይ እንዳትሄድ ወዚህ ጠብቀኝ አሉት። ቤት ውስጥ ወጡና ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ያ መዓሸረል የሁድ አሉ፣ እናንተ የአይሁድ ስብስቦች ሆይ ኑ ፈልጋችኋለሁ አላቸው። የመዲና አይሁድ እንዳለ ጥርግ ብለው ሙሐመድ ለምን ፈልጎን ነው ብለው ወደ በራቸው መጡ። ሁሉንም አይሁዶች ነቢያችን ሰለላሁ ዐለይሂ ወሰለም ይስመዑ ሚኒ አሏቸው፣ ከእኔ አሁን የምጠይቃቸውን ጥያቄ ስሙ አሏቸው። አይሁዶችም ቁል ማ በዳለክ፣ እስኪ ደስ ያለ ንገረን አሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን ጠየቋቸው? ማ ዓብዱላህ ብኑ ሰላም ፊኩም አሏቸው። አብዱላህ ብኑ ሰላም የተባለው አይሁድ በመካከላችሁ ያለው ደረጃ ምንድን ነው ብለው ጠየቁ። ገብቷቸዋል። አይሁዶች በአንድ ድምፅ ምናሉ? ሁላቸውም ያለምንም ልዩነት ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። አዋቂያችን የአዋቂያችን ልጅ፣ ሊቃችን የሊቃችን ልጅ ነው እርሱማ ብለው ተናገሩ። በጣም ሊቅ የሊቅ ልጅ ነው በቃ። ፈከይፈ ለው አስለም አሏቸው ነቢ ሰለላሁ ዐለይሂ ወሰለም፣ እስልምናን ቢቀበል ምን ትላላችሁ አሏቸው። ላ በፍጹም ይሄን አያደርገውም አሉ አይሁዶች። በመካከላቸው መግመትመትም ሆነ በፍጹም አያደርገውም። ተዓል የአብዱላህ ብን ሰላም ወሽሀድ አሉት ነቢ ሰለላሁ ዐለይሂ ወሰለም። ና አብዱላህ ብን ሰላም ከቤቴ ውጣና እውነትን መስክር አሉት። ወዲያው ይህ አይሁድ አብዱላህ ብን ሰላም ወጣና እኛ ቃል የተገባልን ነቢይ እየጠበቅን እዚህ ለብዙ ጊዜያት ቆይተናል፣ እርሱ ራሱ እንደሆነ እናውቃለን፣ ከዚህ በኋላ ልትቀበሉ ይገባል ብሎ እነሆ ከዚህ በኋላ ላይ ሙስሊሙኛ አለሁኝ ብሎ ነገራቸው። ወደ አይሁዶች ምን አሉ? ጃሂሉና ወብኑ ጃሂሊን አሉት። አንተ መሀይም የመሀይማችን ልጅ ቅድምን ብለውት ነበር። አዋቂ የአዋቂያችን ልጅ ነው ብለው መስክረው ነበር። ሊቅ የሊቅ ልጅ ብለው መስክረው ነበር። ገብታችኋል? እስልምና መቀበሉ ሲያ ጊዜ ጃሂሉና ወብኑ ጃሂሊን አንተ መሀይም የመሀይማችን ልጅ እና ይህ ተከሰተ። ከነዚያ መካከል ከይሁዳውያኖች ማን ነው መዲና ላይ ከነበሩት አለቃቸው አለ። ደግሞ አለቃቸው አለ የእንትና አባት ማለት ነው፣ የሶፊያ ብንት ሁየይ ብን አክጠብ የሚባለው መዲና ላይ የነበሩ የአይሁዶች በቃ እንደ መሪ ነበር፣ አለቃ ነበር። ይህ ሰውዬ ደረሰው። ሶፊያ ነች ታሪኩን የምትናገረው። የሚገርማቸው ሶፊያ ማለት የነቢ ሰለላሁ ዐለይሂ ወሰለም ሚስት ነች። የአይሁዶች ዋና ነበር፣ የአይሁዶች ዋና ልጁ ነበረች። እሷ ማን ይባላል? እሱ ሁየይ ብን አክጠብ ይባላል። እሷ ደግሞ ማነች? ሶፊያ ብንት ሁየይ ብን አክጠብ ትባላለች። ታሪኩን ስትናገር እሷ ከሰለመች በኋላ መጀመሪያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዜና መሳደዳቸው በተሰማ ጊዜ እኔ ቤት ነበርኩኝ አለች። ከአባቴ ጋር ቤት ከአባቴ ጋር ሁኜ ሳለሁኝ አጎቴ መጣና አለች፣ የአባቷ ወንድም ማለት ነው። ከአባቴ ጋር ድምፅን ከፍ አድርጎ ሲያወራ ተሰማሁኝ አለች። ያ ስንጠብቀው የነበረው የመጨረሻው ዘመን ነቢይ መጥቷል ይለዋል። ከዛ አጎቴም ከተቀመጠበት የተነሳና አሁወ ብሎ ጠይቀዋለች። ራሱ ያ ቃል የተገባልን ራሱ ያ ነቢይ ነው? ነዓም ሁወ አለው አለች። አዎ እርሱ ራሱ ነው፣ በቃ ጠርቻለሁኝ አለ። አይሁዶች በጣም ብልህ ህዝቦች ናቸው። ገብታችኋል አይደል? ያውቃሉ እውነት እያወቁ የሚያስተባብሉ ህዝብ ማለት አይሁድ ነው። በመሀይምነት አይደለም፣ ባለማወቅ ላይ አይደለም፣ እውቀትን መሰረት አድርገን ነገር ግን ከጠመሙ ጠመም ነው፣ አለቀ በቃ። እንዲህ አይነት ህዝቦች ናቸው።
እና ስለዚህ እሱ ራሱ ነው ማለት ነው አለ። አዎ እሱ ራሱ ነው። እንደው በደንብ አረጋግጣል። አዎ እሱ ራሱ ያ ቃል የተገባልን ነው አለ። ሶፊያ ብንት ሑየይ በዚህ ጊዜ ተላከ ማለት ነው ያ ስንጠብቀ የነበረው አለች። ያኒ ፈለጠለሃ ቢየዲ አባቷ በጥፊ አላት። አንቺ አይመለከትሽም ግቢ ወደ ቤት አለኝ አለች። ከዚያን ጊዜ ሻህዳ የምትለው ልጅ አስገቧት። እሺ ከዚያን ጊዜ ጀምሬ እርሶን ለማግኘት በጣም ፈልግ ነበር ብላ ታሪኩን ትናገራለች ራሱ። ከዚያ በኋላ ምን ወሰነ? ተሰማቸው ነበር እና ምን እናድርግ ብሎ አጎቴም አባቴን ጠይቀዋለች። አባቴም ባሰባሰበና ለኡቃቲለነሁ ሐተ ልመውት አለኝ አለች አለች። እስከ ሞቴ ፍጻሜ ድረስ ሙሐመድን እዋጋዋለሁ እንጂ በፍጹም አንቀበልም አለ። ለምን? እነዚህ ሰዎች ሊቀበሉ አልነበር እንደሄዱት መዲና። ምክንያቱም እነዚህ ሰዎች ምንም እንኳን ከዛች ሀገር ይነሳል ቢባልም ከኢስሐቅ ዘር ነበር የጠበቁት። ነብይነት ከኢስሐቅ ካልሆነ አንቀበልም ብለው ገግመዋል በራሳቸው። እንዴት ከኢስማኤል ወጣ በሚል ተናደዋል። ይሄ ነው ዘረኞች ስለሆነ እንጂ ሌላ አይደለም። አላህ በቁርአን ላይ በግየን በይነሁም ይላል። በመካከላቸው በነበረ ቅናት አማካኝነት ምክንያት ሳይቀበሉ ቀሩ እውነትን እያለ ይናገራል እንጂ ሲጠብቁ እንደነበር ቃል በቃል አላህ በቁርአን ላይ ይናገራል። ወካኑ ሚን ቀብሉ የስተፍቲሑነ ዐለ ለዚነ ከፈሩ ይላል። አንተ ሳትመጣ በፊት በመዲና ላይ በነበሩ ከሃዲያኖች ላይ አይሁዳውያን ያ የመጨረሻው ዘመን ነቢይ ይመጣል ከእርሱ ጋር አምነን እኛ እንዋጋቸዋለን እያሉ ይፎክሩብህ ነበር አለ። ፈለማ ጃአሁም ማ ዐረፉ ከፈሩ ቢህ አለ። ያው የሚያውቁት የተገለጸላቸው ነቢይ በመጣላቸውም ጊዜ ካዱት፣ ዛሬ ያስተባበሉት ይላል። ይሄ ነው ታሪካቸው። እና እነዚህ ሰዎች ነቢ ሰለላሁ ዐለይሂ ወሰለምን ለመዋጋት ወስነዋል። ለኡቃቲለነሁ ሐተ ልመውት ብሏል። እስከ ሞት ፍጻሜ ድረስ እዋጋዋለሁ ሙሐመድን አለ። ለዚህ ነው አይሁዳውያችን የተዋጓቸው ነቢ ሰለላሁ ዐለይሂ ወሰለም። በራሳቸው ጊዜ ጦርነትን ፈለጉ፣ ካልተዋጋን አሉ። ተመልከቱ ታዲያ ነቢ ሰለላሁ ዐለይሂ ወሰለም እስክስታ እየመቱ ይጠብቋቸው? ላ ከራስ መከላከል ግድ ነው። የመጀመሪያው ከይሁድ ጋር የተደረገውን ጦርነት ምን ይባላል? ገዝወት በኒ ቀይኑቃዕ፣ የበኒ ቀይኑቃዕ ጦርነት የሚለው ነው። ثم كاشف يهود بني قينقاع بالشر والعداوة። አያችሁ በኒ ቀይኑቃዖች እነዚህ የአይሁድ ጎሳዎች መዲና ላይ የነበሩት በተንኮልና በጠላትነት ሴራን ገለጡ። يعني كاشف يهود بني قينقاع بالشر والعداوة ተንኮል ሸር እና ጠላትነትን ገለጹ ከራሳቸው እነዚያ አይሁዶች። ፈነሷሐሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ሄዱና መከሯቸው ይላል። ተመልከቱ የመጀመሪያ ያደረጉት ተው፣ ጥሩ አይደለም፣ ደግ አይደለም። መከሯቸው። ፈነሷሐሁም መከሯቸው፣ አንዋጋ፣ ሰላም ይስፈን። መዋጋት አቅቷቸው አይደለም፣ ድባቅ ነው የሚመቷቸው። ግን ነቢያችን ሰለላሁ ዐለይሂ ወሰለም ጦርነት እንዲከሰት አልፈለጉም። ፈነሷሐሁም ይላል ቃል በቃል ያው መከራቸው የአላህ መልእክተኛ ሄዶ ይላል فقالوا እንዲህ አሉ ያ ሙሐመድ ላ የغረነከ ቢነፍሲከ አነከ ቀተልተ ነፈረን ሚን ቁረይሽ ካኑ አግማራን ላ ያዕሪፉነ አልቂታል። አይ እኛ ጦርነት ነው የምንፈልገው ካሉ በኋላ ምን አሉ? ሙሐመድ ሆይ አሉ እነዚያ ቁረይሻውያኖችን በድር ላይ ስለገደልክ ምናምን ያ እንዳያታለህ የጦርነት ለእነሁም ላ ያዕሪፉነ አልቂታል። የጦርን ስልት የማያውቁ ሰዎችን ተዋግተህ አሸንፈህ ያ ጀግና እንደሆንክ እንዳይታይህ እንዳይመስልህ። በቃ አሁን ቀንግጠብህ ነው በራሳቸው ጊዜ ላይ ይغረነክ ማለት እንዳያታለህ ማለት ነው። ምን ነፍስከ ከራስህ እንዳትታለን፣ እንደው ጀግና እንዳይጫወተህ እንዳይሰማ ጦርነትን የማያውቁ ሰዎች ይገጥመህ። ኢነከ ለው ቃተልተና ለዐረፍተ መን ነሕኑ፣ እኛም ብትዋጋን ማን እንደሆነ ታውቅ ነበር አሉት። ገብታችሁ አይደለ? ወሰበረ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ሀዛል ጀዋብ። ነቢ ሰለላሁ ዐለይሂ ወሰለም በዚህ መልሳቸው ላይ ታገሱ አሉ። በዚህ መልሳቸው ላይ ታገሱ። መከሯቸው። ምክር አንቀበልም አሉ። አንዋጋ ቢሏቸው አይ አንተ የጦር ስልት የማያውቁ ሰዎችን ተዋግተህ ጀግና እንዳይጫወተህ እንዳይመለሱ እንዳይሸውድህ በራስህ እንዳትሸወድ እኛ ጋር ብትዋጋ ማን እንደሆነ ታይ ነበር እያሉ ፎከሩ። ታገሱ ነቢ ሰለላሁ ዐለይሂ ወሰለም በዚህ ንግግራቸው። ፈዝዳደት ጁርአቱሁም ድፍረታቸው በጣም ጨመረ ይላል። ሐታ አታሩ ፊ ሱቅሂም ፊትነት ቀተለ ፊሃ ረጁል ሚነል ሙስሊሚን ወረጁል ያዕኒ ሚነል የሁድ። በገበያዎቻቸው ላይ ፈተናን እስኪያስነሱ ድረስ አንድ ከአይሁድ ጎሳ የሆነ ሙስሊሞችን እስኪገድል ድረስ ኑ ኃይላቸውን እናሳያቸው ብለው ተመልከቱ፣ ተንኮልና ሴራን መስራት ጀምሮ አንድን ሙስሊም ገደሉ። ፈሐሰረሁም ረሱሉላህ ሰለላሁ ዐለይሂ ወሰለም የውመ ሰብት። ነቢ ሰለላሁ ዐለይሂ ወሰለም በሰብት ቀን በሰንበት ቀን በቃ አቀቧቸው፣ ከበቧቸው። ሊነስፍ ሚን ሸዋል ሰና ኢትናይን ሚነል ሂጅራ፣ ከስደት ሁለተኛው ዓመት በሸዋል አጋማሹ ላይ ከበቧቸው ነቢ ሰለላሁ ዐለይሂ ወሰለም።
ተዋጓቸው? ላ አሁንም ራሱ ተመልክ ሙስሊሞችን ገላ አልተዋጓቸው። ምን አደረጓቸው? ወስተስለሙ እጅ ሰጡ በራሳቸው ጊዜ بعد 15 يوما ከ15 ቀን ከታሰሩ በኋላ فأجلاهم إلى أذرعات الشام حيث مات أكثرهم بعد قليل ነቢያችን ሰለላሁ ዐለይሂ ወሰለም አልተዋጓቸውም። ተመልከቱ ምን አደረጓቸው? በል ወደ መጣችሁበት ወደ ሶሪያ በሰላም ሂዱ አሏቸው። ሻም ወይም ሶሪያ ከዛ ነበር አይሁዳውያን ፍንቅል ብለው የመጡት። ንቅል ብለው መጥተው ነበር። አልገደሏቸውም። ሙስሊምን ገለው ራሱ ለ15 ቀን ያክል ነቢያችን ሰለላሁ ዐለይሂ ወሰለም አሰሯቸውና እነዚህን ገዳዮች በሉ ጸብ እኛ አንፈልግም፣ መዋጋት አንፈልግም፣ አንዋጋም፣ ሰላም እንፍጠራላችሁ፣ እምቢ አላችሁ፣ ኃይላችንን ካላየህ አላችሁ፣ በቃ እኛ ተው አንፈልግም ጦርነት፣ እምቢ አሏቸው። መጨረሻውን ነገር ፍለጋ ከሙስሊሞች አንዱን ገበያቸው ላይ ገደሉት። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሲሰሙ ጊዜ አሰሯቸው። ከዚያ በኋላ ምን አደረጉ? ፈአጅላሁም ማለት አጠራቸው ማለት ነው። ከመዲና ላይ አጸዷቸው። በቃ ሂዱ በሰላም ውጡ አላቸው። ወደ መጣችሁበት ንካው ነኩት ሄዱ حيث مات أكثرهم بعد قليل غزوة السويق يتبالو غزوة السويق هنا رقم السويق دورنت الآن. ونذر أبو سفيان بعد غزوة بدر أن لا يمس رأسه ماء من جنابة حتى يغزو محمد صلى الله عليه وسلم. ከበድር ጦርነት በኋላ ይሄ ደግሞ የቁረይሻውያኖች ጦርነት ነው። እንግዲህ ሙስሊሞችን እየመጡ ነገር እየተነኮሱ ነው እንግዲህ ሲዋጓቸው የነበረው ከሙስሊሞች ከራሳቸው ሲከላከሉ የነበረው። ወነዘረ አቡ ሱፊያን ይላል። አሁን ደግሞ አቡ ሱፊያን ተሳለ ይላል። ይሄ ደግሞ ከቁረይሽ ሊነሳ ነው ጦር። አቡ ሱፊያን ተሳለ። ይሄ አቡ ሱፊያን መጨረሻ ላይ ሰልሟል። ከመስለሙ በፊት ግን ይሄ ምን يعني ነዘረ አቡ ሱፊያን ተሳለ بعد غزوة بدر ከበድር ጦርነት በኋላ ቁረይሻውያኖች ከተሸነፉበት ጦርነት በኋላ አላ የመስ ረእሰሁ ማ ሚን ጀናባ እንዳው ጀናባ ሆኖ ከሆነ ውሃው እንዳይነካ ተሳለ ሐታ የግዙ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሄዶ እስኪ ዘምት ድረስ ከሚስቱ ጋር ተገናኝቶ ሊሆን ይችላል። እንቅልፍን ተኝቶ የዘረሳሽ ባይሄ ሰውዬ እንዳው የፈለገ ቢሆን ሰውነቴን ውሃ አይነካትም ሙሐመድን ሂጅ እስክዋጋ ድረስ አለ። እሱን እስካልተዋጋሁ በፍጹም ሰውነቴን አታጠብም ብሎ ተሳለ። ይሄ ሰው ስለትገባ አቡ ሱፊያን ማለት ነው። ፈኸረጀ ፊ 200 ራኪብ 200 ፈረሰኞችን ይዞ ወጣ ሊዋጋ ሰሃቦችን። وأغار بالعريض في ناحية المدينة فقطعوا أسوارا من النخيل وأحرقوها وقتلوا رجلين وفروا 200 ሰራዊቶችን ይዞ ሄደና የት ሄደ? ሰው መዲና ይዟቸው ሄደ። وأغار بالعريض في ناحية المدينة በመዲና አቅጣጫ ላይ የሚገኙ አንዳንድ ሰዎችን አነሳሳቸው። በቃ በካህዲያኖችን መዲና ላይ የሚገኙ ካህዲያኖችን فقطع أسوارا من النخيل يعني የተምር ዛፎችን ቆረጡ። ያ ማለት የሙስሊሞችን የተምር ዛፍ 200 ሰራዊትን ይዞ ሄዶ መዲና ላይ የሚገኙ ካህዲያኖችን ማነሳሳቸውና የሙስሊሞችን ቴምር ሄዶ ግንድስድስ አደረገባቸው። በቃ ቆራረጠ፣ ነገር ፍለጋ ማለት ነው። وأحرقوها ቆራርጦ አልበቃውም፣ አቀጣጠሏቸው የሙስሊሞችን ተምር ሄደው ማለት ነው። ተመልከቱ። وقتلوا رجلين ሁለት ሙስሊሞችንም ገደሉና ወፈሩ ገለው ሸሹ፣ አመለጡ፣ ገድለው ሄዱ። በቃ አቡ ሱፊያን ይሄን አደረገ። وأتى الخبر رسول الله صلى الله عليه وسلم ይሄ ዜና ለነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። አቡ ሱፊያን 200 ሰራዊትን ይዞ መጥቶ መዲና ላይ መዲናም ካህዲያኖችን አነሳስቶ የሙስሊሞችን ቴምር አጠፋፍቶባቸው አቃጥሎም ሁለት ሰዎችንም ገድሎ ሄደኩ የሚለው ዜና መጣ። ራሳቸው የመጡ ተንኮልና ሴራን ሰርተው ይሄዳሉ። አያቸው አይደል? ለዚህ ነው ሙስሊሞች የተዋጓቸው። ተዋጉ የተባለው እንደዚህ ተንኮልና ሴራን የሚጸነሰስን ከሃዲን እንጂ ሰላማዊ የሆነን አይደለም። ሙሉ ቁርአን ላይ ተጋደሏቸው የሚል አንቀጽ ሊሰጧቸው ይችላሉ። ያ ሁሉ የመጣው በዚህ ምክንያት ነው። እነዚህ ከሃዲያኖች እየመጡ ተንኮልና ሴራን እየሰሩ ስለሚሄዱ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ጭራሽ ወደ ሰላም እየጠሯቸው አይሁዳውያን እንዋጋ ብለው ሲመጡ ተው መዋጋቱ ጥሩ አይደለም፣ አይበጅም ለእኛም ለእናንተ ይሏቸዋል። አይ ኃይላችንን ካላየህ የጦር ስልት የሌላቸው ሰዎች ጋር ስለተዋጋህ ነው ሞክረን እኛልና የዛኔ ማን እንደሆን ታያለህ ይሏቸዋል። ተው ጥሩ አይደለም አሏቸው። የግዴታ ካልተዋጋህን ብለው እንደዚህ ነገር ፈልገው ቢባሏቸው ሰብረ ዐላ ሀዘል ጀዋብ ይላል። ያው በዚህ በመልሳቸው ላይ ታገሱ። ነብዩ ሰለላሁ ዐለይሂ ወሰለም መጨረሻውን የሙስሊሞችን አንድ ሰው ሄደው በገበያቸው ላይ ገደሉ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሁንም አልተዋጓቸውም፣ በሉ አሰሯቸው እና ለ15 ቀን ያክል አሁን ወደ መጣችሁበት ንኩት አሏቸው። አሁን ደግሞ እዚህ ቦታ ላይ ማን አቡ ሱፊያን 200 ሰራዊትን ይዞ መጣ። መዲና ላይ ሄደ። እነዚህ መዲና ላይ ከሃዲያኖችን አነሳሳቸው። የሙስሊሞችን የቴምር ዛፍ ቆራረጠባቸው፣ አቀጣጠለ፣ ሁለት ሰዎችን ገደለ። ይህን ሄዶ
ሸሸ፣ አመለጠ፣ ወደ መካ ተመለሰ። ወአታ አልኸበር ረሱሉላህ ሰለላሁ ዐለይሂ ወሰለም ይህ ዜና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ፈጣረደሁም ተከተሏቸው ነቢ ሰለላሁ ዐለይሂ ወሰለም ሰራዊቶችን ይዘው። ወላኪነሁም አፍለቱ ነገር ግን እነርሱ ሸሽተው ነበር፣ አምልጠው ነበር። ወጠረሑ አትና ፍራርህም ከሲረን ሚነ ሰዊቅ ወልአዝወጅ ሊየተኸፈፉ እነዚህ ከሃዲያኖች ከመካ ወደ መዲና ሲመጡ ጊዜ አቡ ሱፊያንና ሰራዊቱ ስንቅ ይዘው ነበር። በሶ እና ልክ እንዲሁ ደግሞ ዘባዲ ምንድን ነው ይሄ እንትን ነገር ምናምን ይዘው መጥተው ነበር። ከወተት የሚወጣ ምንድን ነው እርጎ ምናምን ይዘው መጥተው ነበር። የመንገድ ምግብ እንዲሆናቸው ማለት ነው። ያን ይዘው መጥተው ነበር ወደ መዲና ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ዜና ሲሰሙ ጊዜ ተከተሏቸው ሰራዊትን ይዘው ገድሎ ምን አወርጎ ገድሎ ምናምን አቡ ሱፊያን እንደዚህ አጥፍቶ ምናምን ሄደ ሲባሉ ጊዜ ወዲያው ሰራዊቶችን ይዘው መንገድ ጀመሩ። ሲከተሏቸው ጊዜ የተከተሏቸው መሆኑ ሲሰሙ ቁረይሻውያኖች ወጠረሑ ወረወሩ ይላል አትና ፍራርህም እየሸሹ ባሉበት ጊዜ ከሲረ ሚነ ሰዊቅ ወልአዝወጅ የያዙትን ስንቆች እርጎ ልክ እንዲሁ ደግሞ በሶ ምናምን ይዘው ነበር። ያንን ጥለው ሸሹ ቁረይሻውያኖች። ለምንድን ነው የጣሉት? ሊተኸፈፉ ቀለል እንዲሉ ማለት ነው። ጓዝ ይዘው ከሆነ ለማምለጥ አይመችማ። ጓዝ ብዙ ጓዝ ይዘህ ከሆነ ለመሸሻ አይመችህም። ጓዛቸውን ጥለው ነኩት በፍጥነት። ከዛ በኋላ ወበለገ ልሙስሊሙን ፊ ሙጣረደትህም ኢላ ቀርቀረት አልከድር። ቀርቀረት አልከድር የሚባል ቦታ ላይ ሙስሊሞች ደረሱ እየተከተሏቸው። ልክ እዚህ ቦታ ቀርቀረት አልከድር የሚባል ቦታ ላይ ደረሱ። በቃ ወላኪነሁም ፋቱ ነገር ግን እነርሱ አምልጠዋል፣ ሸሽተዋል፣ ነቅተውታል፣ የሉም አምልጥ ብለዋል ከሃዲያዎች። ወሐመለ ልሙስሊሙን አሰውቅ ሙስሊሞችም በሰውን ተሸክመው ተመለሱ። ምርኮ ነው ስራት ያንን ከሃዲያኖች ጥለውት የሄዱትን ጥቁስ በሶ ነው ምንድን ነው አልተበራሸም ይዘው ተመለሱ። ፈሱሚየት ቢገዝወት ሰዊቅ የበሶው ዘመቻ ተብሎ ተጠራ ይላል። የበሶ ዘመቻ ተብሎ ተጠራ። እሺ የበሶ ዘመቻ ተብሎ ተጠራ። ወቢገዝወት ቀርቀራ الكدر እሺ ይብቃን ነው እንስቀጥል። قتل كعب بن الأشرف የكعب بن الأشرف መገደል ይላል። እሺ አሃ ቆይ አንዴ የኡሁድ ዘመቻ እስኪጀምርበት ድረስ እንቀጥል። አሁን ደግሞ قتل كعب بن الأشرف كعب بن الأشرف የእርሱ መገደል ካነ كعب እያንዳንዱ ሰው የተገደለበት ምክንያት አለ። ነብዩ ሰለላሁ ዐለይሂ ወሰለም ያለ ምንም ምክንያት ማንንም አልተዋጉም፣ ማንንም ጫፍር አለኩ። በህይወት ዘመናቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ብቻ ነው የገደሉት በሰይፋቸው። ይሄን ታውቃላችሁ። ያም ይሄ ከሃዲ መጣና ለአቅቱለነከ ያ ሙሐመድ አላቸው። ሙሐመድ ሆይ በኔ እጅ ነው የምትጠፋው አንተ ታያለህ አላቸው። በፊታቸው መጡ፣ ደጋገመባቸው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ወላሂ አነ መን ሰአቅቱለከ አሉት። በአላህ ስም እላለሁ እኔ ነኝ የምገድልህ አሉት። አሁን እርሱ ቢሳሳት ሰውየው ምንም የለበትም። እርሳቸው ግን ቢሳሳቱ የነብይነታቸው ጉዳይ ጥያቄ ምልክት ውስጥ ሊወድቅ ነው። አንድ ነብይ የወደፊትን ነገር ተናግሮ ያ ካልተፈጸመ ሐሰተኛ ይሆናል። የተናገረው ነገር ከተፈጸመ የነብይነት ማረጋገጫ ነው። በነገው ነብያችን ሰለላሁ ዐለይሂ ወሰለም እገልሃለሁ ሲሏቸው አንተ አትገለኝም እኔ ነኝ እንደውም እገልሃለሁ አሉት። ጦርነቱ ተካሄደ። በጦርነቱ መካከል ፈረሱን እየጋለበ መጣ ይሄ ከሃዲ ሰው እርሳቸውን ሊገላቸው ወደ ነብያችን ሰለላሁ ዐለይሂ ወሰለም ሊገላቸው መጣ። መቼም እስከስታ እየመጡ አይጠብቁትም። አሁን ሊገላቸው ሰይፉን መዞ ሲመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተቀበሉትና ቀደሙት። እንዳሉትም ወላሂ አንተ አትገለኝም ብለው እንደተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም እርሱ ሳይገላቸው ቀረ እርሳቸው ገደሉት። ብቸኛው በእጃቸው የሞተው ይሄ ሰው ብቻ ነው። ለዚያውም እገልሃለሁ ብሎ ዝቶ ከዚያ በኋላ ይሄ ተከሰተ። እሺ ካነ ከዕብ ምን አስሪያ አልየሁድ ከዕብ ብኑ አሽረፍ እንግዲህ የዚህ ሰውዬ መገደል ይላል ታሪኩን አሁን በደንብ ተከታተሉ። ከዕብ ካነ ምን አስሪያ አልየሁድ ወሹዓራኢሂም ወሚን አሸድ አዕዳኢ ልሙስሊሚን። ይሄ ከዕብ የተባለው ከዕብ ብኑ አሽረፍ የተባለው መዲና ላይ የነበረ አይሁድ ነው።
ይህ በጣም ሀብታም ከሚባሉ አይሁዳውያን መካከል ነበር። ገጣሚም ነበር፣ ከአይሁዳውያን ገጣሚዎች መካከል ነበር። ወሚን አሸድ አዕዳኢ ልሙስሊሚን ለሙስሊሞች በጣም ብርቱ ጠላት ከነበሩት መካከልም ነበር ይላል። ፈካነ የህጁ ረሱል ሰለላሁ ዐለይሂ ወሰለም ወአስሓበሁ ነቢ ሰለላሁ ዐለይሂ ወሰለም እና ሰሓቦችን በጣም አዛ የሚያደርግ ሰው ነበር። ወዩሸብብ ቢኒሳኢሂም ወየምደሁ አዕዳአሁም ወዩሐርضሁም ዐለይሂም ጠላቶቻቸውን ያመሰግን ነበር። የሙስሊሞችን ሴቶች በጣም ዝቅ ያደርግና ይሳደባቸው ነበር በግጥሞቹ ላይ። ጠላቶችንም ያወድሳቸው ነበር። ያ ማለት የነቢ ሰለላሁ ዐለይሂ ወሰለም ጠላቶች ጀግኖች ናቸው እያለ ያወድስ ነበር በፊታቸው። ወዩሐርضሁም ዐለይሂም እነዚህን ጠላት በነቢ ሰለላሁ ዐለይሂ ወሰለም ላይ ያነሳሳቸው ነበር። ተዋጉት ሙሐመድን እያለ ግጥም እየጻፈ ምን እያለ ምናምን ታልከት። ወነዘለ ባዕደ በድር ዐላ ቁረይሽ ከበድር ጦርነት በኋላ በቁረይሻውያኖች ዘንድ ሂዶ አረፈ። ከእነርሱ ጋር ሄደና ምን አደረገ? ፈአግራሁም ዐላ ሐርብ ልሙስሊሚን ሙስሊሞችን ዳግም ሄዳቸው ተዋጓቸው በማለት አነሳሳቸው ሂዶ። ወአንሸደ ለሁም ፊ ዛሊከ አብያተን በዚያም ላይ ግጥምን ገጠመላቸው። ተመልከቱ፣ ሂዱና ተዋጉ እያለ እያነሳሳ። ምን ቃል ኪዳን ነበራቸው አይሁዳውያንና ሙስሊሞች? ከትላንት በፊት የተነጋገርነው ነገር ነበር። ሙስሊሞች ነቢ ሰለላሁ ዐለይሂ ወሰለም እና አይሁዳውያን መዲና ላይ ቃል ኪዳን ፈጽመው ነበር። ምን የሚል? እኛም እናንተም ላንዋጋ፣ ጠላትንም መታችሁ በእኛ ላይ ላታግዙ፣ ካገዛችሁ ግን ያ ሊዋጋን የሚመጣው ጠላት ጋር እናንተንም ልንዋጋቸው ብለው ቃል ገብተውላቸዋል፣ ነግረዋቸዋል። ተስማምተው ተፈራርመው ሁሉን አድርገዋል። ሰላም እንዲሰፍን ማንም የውጭ ጠላት ቢመጣብን ሁላችንም ልንከላከል፣ እኛና እናንተ ላንዋጋ፣ ሰላም ልናሰፍን ተባብለው ነበር። ይሄ ሰው ግን ይህን ቃል ኪዳን አፈረሰ አላፈረሰም? አፈረሰ። አያቸው አይደለ? እየሄደ ሙስሊም ጋዲያኖችን ተዋጓቸው፣ ሙሐመድና ተከታዮችን አትልቀቋቸው እያለ ግጥም ይገጥም ጀመር። فأغراهم على حرب المسلمين وأنشد لهم في ذلك أبيات وقال أنتم أهدى منهم سبيلا እናንተ አይሁዴው ሄዶ ለካህዲያኖች እናንተ ከሙሐመድ በላይ ጥሩ መንገድ ላይ ያላችሁት እናንተ ናችሁ እንደውም ይላቸዋል። ወለም يعتبر بما حل ببني قينقاع በበኒ ቀይኑቃዕያን በቀድሞቹ ምንም ሊመከር አልቻለም። ይሄ ሰው በእነርሱ ላይ የደረሰውን አይቶ ሊመከርና ሊገሰጽ አልቻለም። እነሱም አይሁዳውያን ጭፍሮች ናቸው። فقال رسول الله صلى الله عليه وسلم من لكعب بن الأشرف ما نهي كعب بن الأشرف اللي زوج ثمين على النبي صلى الله عليه وسلم. فانتدب له محمد بن مسلمة وعباد بن بشر وأبو نائلة والحارث بن أوس وأبو عبس بن جبر وأميرهم محمد بن مسلمة. وقد استأذن النبي صلى الله عليه وسلم أن يقول شيئا ثم أتى كعبا وقال إن هذا الرجل إشارة إلى النبي صلى الله عليه وسلم قد سألنا صدقة وإنه قد عنانا أي أوقعنا في المشقة والعناء. فاستبشر كعب وقال والله لتملن تسألت ثلاث كنا مالتنا. فاستقرضه محمد بن مسلمة طعاما أو تمرا واتفق معه على أنه يرهنه السلاح. وجاءه أبو نائلة فتحاور معه بمثل حوار محمد بن مسلمة وقال إن معي أصحابا على مثل رأيي أريد أن آتيك بهم فتبيعهم وتحسن إليهم. فقبل ذلك منه. وفي الليلة 14 من شهر ربيع الأول سنة 3 من الهجرة النبوية جاءه المذكورون ومعهم السلاح فنادوا فقام لينزل وكان في حصنه وكان حديث عهد بعرس. فقالت له زوجته أين تخرج هذه الساعة؟ أسمع صوتا كأنه يقطر منه الدم. فلم يبالي بقولها ولما نزل ورأى السلاح لم يستنكر لما سبق بينهم وبينه من العهد. ያቸው ቀደም ብዬ ነበር አይሁዳውያኖች ቃል ኪዳን ነበራቸው እንትን ሊሉ ማለት ነው ላይዋጉ ከሙስሊሞች ጋር ጠላት መጥቶ ቢያጠቃን ነው ጠላት ከነርሱ ጋር ሆናቸው ላታብሩ ካልሆነ ግን እስካበራችሁ ድረስ ከነርሱ ጋር ሆናችሁ ከቆማችሁ እንዋጋቸዋለን የሚል ቃል ነበር። እነርሱን ባየ ጊዜ ያው ታሪኩ ረዘም ይላል። እነዚህ ሷሃቦች መጥተው ከቤቱ በር ላይ ሰይፋቸውን ይዘው ቆመው ባየ ጊዜ ምንም አላስተባበለም። ምክንያቱም ያን ቃል ኪዳን በመካከላቸው እንደነበረ ስለሚያውቅ ቃሉንም እንዳፈረሰ ስለሚያውቅ
ምንም ወቀሳ ነገር አላነሳም ሲያቸው ጊዜ ይዘው እነዚህ ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ተልከው መጥተው واخذوا يمشون ليتنزهوا ومدح ابونا الى رائحه عطره واستاذنه ليشم راسه فاذن له في الزهو يعني وخيلاء فشمه وأدخل فيه يده وأشم أصحابه ثم استأذنه ثانيا وفعل مثل ما فعل ثم ثالثا أيضا فلما استكمل من رأسه في المرة الثالثة قال دونكم عدو الله فاختلفت عليه الأسياف دون جدوى فوضع ابن مسلمة يعني معولا في ثنيته وتحامل عليه حتى بلغ العانة فصاح صيحة أفزعت من حوله وسقط يعني قتيلا وأوقدت النيران على الحصون لكن رجع المسلمون بسلام وقد خدمت نار الفتنة وقد خمدت نار الفتنة التي طالما أقلقت المسلمين وكونت أفاعي اليهود في أحجارهم لفترة من الزمان. ለማንኛውም ይህ ሰውዬ ሙስሊሞችን በማጥቃት ላይ እያነሳሳ የነበረ ሙስሊሞችን ሊጋደሉ ከሃዲያኖችን ሄዶ እያነሳሳ የነበረ ሰው ነው። በቃላቸው መሰረት እነዚህ ሱሐቦች ሄዱና ያኒ ማጋን ሰጡት። سرية القردة وفي جماد الآخرة سنة 3 من هجرة النبوية أرسلت قريش عيرا لهم إلى الشام عن طريق العراق لتخترق نجدا إلى الشام ولا تمر بقرب المدينة وكان يقودها صفوان بن أمية وعلم بذلك رسول الله صلى الله عليه وسلم فأرسل زيد بن حارثة في 100 راكب فداهمها زيد وهي تنزل على ماء في نجد يسمى بقردة فاستولى على العير بكل ما فيها وفر يعني رجال العير بأجمعهم وأسر يعني الدليل فرات بن حيان فأسلم وقدرت الغنيمة ب100,000 وكانت أوجع ضربة تلقتها قريش بعد غزوة بدر. እንግዲህ አሁን እዚህ ቦታ ላይ ወፊ ጀማድ الآخرة በጀማድ الآخرة ወር ላይ ይላል በአረብኛ ወራት አቆጣጠር ሰነ 3 من هجرة النبوية ነብያችን ሰለላሁ ዐለይሂ ወሰለም ስደት ካደረጉ ከ3 ዓመት በኋላ أرسلت قريش عيرا لهم إلى الشام عن طريق العراق ቁረይሻውያኖች ንግድን ለመነገድ እንግዲህ ግመሎቻቸውን እየጫኑ ወደ ሻም ወደ ሶሪያ ይልካሉ አይደል? በኢራቅ መንገድ ላኩ ግመሎችን እቃ አስጭነው ወደ ሻም ለንግድ እንዲሄዱ ዘንድ لتخترق نجدا إلى الشام ነጅድን እንግዲህ ሳውዲ አረቢያ እሷን አቆራርጠው ወደ ሻም ሊሄዱ ዘንድ ማለት ነው። ولا تمر بقرب المدينة በመዲና አቅራቢያ እንዳታልፍም አደረጉ ነብያችን ሰለላሁ ዐለይሂ ወሰለም። በመዲና ማን ነው እነዚህ ከሃዲያኖች በመዲና አቅራቢያ እንዳታልፉ አደረጉ እንዳልፉ አደረጉ። ለምን? በዚያ ቦታ ላይ ሙስሊሞች አሉ ይጠብቃሉ። እነሱ ካገኛችሁ እኛ በእነርሱ ጋር አሁን በጦር መካከል ላይ ያለን ስለሆነ እንዳይዋጉን በሚል ማለት ነው። ምክንያቱም ስምምነት አላደረጉም እስካሁን ድረስ ሱልሑል ሁደይቢያ ገና ነው ተወጥቷል። ከዚያ ወካነ የቁዱሃ ሶፍዋን ብን ኡመያ እነዚህን ግመል ለንግድ የሚወሰዱትን ወደ ሻም ወደ ሶሪያ ሶፊያን ብን ኡመያ የተባለው አካል ነበር የሚመራቸው። ወዐሊመ ቢዛሊከ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር አወቁ። ማነው የሚያሳውቃቸው? አላህ ሱብሓነሁ ወተዓላ። ፈአርሰለ ዘይድ ብን ሓሪሳ ፊ 100 ራኪብ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ዘይድ ብን ሓሪሳ የተባለውን ሰሓባ በመቶ ፈረሰኞች ጋር ላኩት ወደ እነዚያ ጠላቶች ጋር ማለት ነው። فدهم زيد وهي تنزل على ماء في نجد يسمى بقردة قردة በሚባል የውሃ መጠጫ ቦታ አለ። በዚያ ቦታ ላይ እነዚህ ሰራዊቶች የካህዲያኖች ጠላቶች አርፈው እዛ ውሃ እየጠጡ ባሉበት ጊዜ ዘይድ ብን ሓሪሳ ከሰራዊቱ ጋር አገኛቸው። እዚያ ቦታ ላይ በቃ ጀመራቸው። فاستولى على العير بكل ما فيها እነዚህ ለንግድ እየተወሰዱ ያሉ ግመሎችን በእነርሱ ላይ ያሉ ግመሎችንና በእነርሱ ላይ የተጫነውን እቃ በቃ ተቆጣጠረባቸው። ማን? ዘይድ ብን ሓሪሳና ሰራዊቶቹ። ወፈረ ሪጃል العير بأجمعهم የዚያ የግመል ባለቤት የሆኑ ከሃዲያኖች ደግሞ የቁረይሻውያኖች የግመሎቹ ባለቤት ሸሹ፣ አመለጡ። بأجمعهم ሁላቸውም እንዳለ ንቅል ብለው ወደ ቁረይሽ ተመለሱ፣ ሸሹ።
وأسر الدليل فرات بن حيان وأسر يقرتا تمرك الدليل مالت من قالون يمي مراچو አካል ካዲያኖች እየመራቸው አካል አለ አንድ እሱ ስለምን እንደሆነ አላወቀም ቆማል እዛው ዝም ብሎ መሪያቸው ማለት ነው ጌታቸው አይደል እሱ ተማረከ ማን ይባላል ፍራት ብኑ ሐያን ይባላል እርሱ ከዚያ በኋላ ምን ሆነ فأسلم እስልምናን ተቀበለ ጌታቸው አይደል እነዚያ የግመሎቹ ባለቤት ሸሽተዋል ቁረይሻውያኖች አሁን በጣም ፈሪዎች ናቸው እኮ አላህ ለዚህ ነው ቁርአን ላይ لا يقاتلونكم جميعا إلا في قرى محصنة أو من وراء جدور رجال من ناكر በጣም ፈሪዎች ናቸው ካዲያኖች لا يضركم إلا أذى ولو قاتلكم الذين كفروا لولوا الأدبار እነዚያ የካዱ ሰዎች እናንተን ለመዋጋት እንደው ቢመጡ ጀርባቸውን ሰጥተው ይሸሻሉ እያለ ይናገራል ሙስሊሞች ጀግና ሆነው ከፊታቸው ከቆሙ ማንም ጠላት እንትን አይላቸውም ነበር ይሄ ነው እንዳጠቃላይ ሸሽሁላቸውም ወኡሲራ ተማረከ الدليل መንገዱን የሚመራቸው ሰው ፍራት ብኑ ሐያን የሚባለው فأسلم እስልምናን ተቀበለ وقدرت الغنيمة ምርኮዋ قدرت ማለት እንደው ተገመታለች ማለት ነው وقدرت الغنيمة የተማረከው ምርኮ ይገመታል ምን ያክል ب100,000 100,000 ድርሃም ገንዘብ ይመዝናል ተብሎ በጣም ብዙ ነው وكانت أوجع ضربة تلقتها قريش بعد غزوة بدر قريشاويانوች ከበድር ጦርነት በኋላ የተቀበለችው ከባድ የሆነ ምት ነበር ይሄ በቃ ለነርሱ ይሄ ነው ነገ غزوة أحد የኡሁድ ጦርነት የሚለውን እንማራለን የነገው ጦርነት ላይ ደግሞ ሙስሊሞች ይሸነፋሉ ካዲያኖች ያሸንፋሉ ለምን ምክንያት አለው ወይ አው ምክንያት አለው በነገው ጦርነት ላይ መልአኩ ገብርኤል እና መልአኩ ሚካኤል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቀኝና ከግራ ሆነው ከርሳቸው ሲከላከሉ እንደነበረ የአይን ማኛ የሱሐባ የዘገበበት የሆነ ከባድ ጦርነት ነው ነገ እንማራለን ኢንሻአላህ ሰዕድ ኢብኑ አቢ ወቃስ ይባላል በነገው ጦርነት ላይ ይሄ ነገ የምንማረው ላይ ዝም ብዬ መላእክቶችን ያየበት ልንገራቸው እንግዲህ ካዲያኖች በጣም ኃይል ይዘው ነው አሁን እዚህ ጋር የመጡት በጣም ኃይል ሰብስበው ምን ብለው እነ ኻሊድ ኢብኑ ወሊድ ገና አልሰለመም በጣም ኃይለኛ የጦር ሰው ነው በእርሱ አማካኝነት ነው እርሱ እየመራ መጣ በቃ ተሸነፉ ሙስሊሞች حتى يعني فرح المسلموች እስኪደሰቱ ማን ካዲያኖች እስኪደሰቱ ድረስ ሙሐመድ ተገደለ ተብሎ በጣም ተደስተው ነበር በጣም ጨፍረው ነበር በቃ ተገደለ ሙሐመድ ተብሎ በጣም ተደስተው ነበር ምክንያቱም ሲታዩ ጊዜ አላገኛቸውም በሰዎቹ መካከል ሲያቸው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ገና መልአኩ ጅብሪል ዐለይሂ ሰላም እና ሚካኤል ከመምጣታቸው በፊት ከሰማይ የዛኔ ገና እንደተጀመረ ተፈንክተው ምናምን ነበር ወሽጀ ረሱላህ ሰለላሁ ዐለይሂ ወሰለም ኩስረት ሩባዕየቱ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ተፈንክተዋል ከዚያ በኋላ ጥርሳቸውም እንደዚሁ ወልቋል እዚህ ጋር ተመተዋል ልክ መልአኩ ጅብሪል እና ሚካኤል መጥተው ከቀኝና ከግራ ሲቆሙ ጊዜ ግን ማንም ጫፋቸው ሊነካ አልቻለም ይሄን ጦርነት ነብያችን ሰለላሁ ዐለይሂ ወሰለም ገና መጀመሪያ ታይቷቸው ነበር በትንቢት ተናግረዋል ትንቢት ገና ጦርነቱ ከመጀመሩ በፊት ምን አሉ كأني أنظر إلى نبي من الأنبياء እኔ ከነብያት መካከል ወደ አንድ ነብይ የማይ ይመስለኛል አሁን አሉ ሸጁ ያቆሰሉት የሆነ ህዝቦቹ ወአድመው ያደሙት የሆነ ويقول ነገር ግን እርሱ ራሱን ከፍ አድርጎ اللهم اغفر لقومي فإنهم لا يعلمون ይላቸዋል ጌታ ያላህ ሆይ ህዝቦች የሚያደርጉትን አያውቁምና ይቅር በላቸው እያለ አምላክን ሲማጸንላቸው ተመለከትኩኝ አሉ ወለሞች ምን አሉ ይሄን ቃል የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ጦርነት ከመከሰቱ በፊት ነበር ከኡሁድ ጦርነትም በኋላ ወዲያው ተናገሩት ስለዚህ ስለ ራሳቸው ነው እየተናገሩ ያሉት እቺን ቃል ቆርጥ ያደርጉና የክርስቲያን ሰባኪዎች ገብታችኋል ምን ያደርጋሉ ከዚህ በፊት አይቻለሁና ነው ቪዲዮ በጣም ያሰጋይ ቪዲዮ አምላክ ያላህ ሆይ የሚያደርጉትን አያውቁምና ብሏል ኢየሱስ ክርስቶስ ስለዚህ ህዝቦቹ ያደሙትና ያቆሰሉት ያሉት ነብዩ መሐመድ ስለ ኢየሱስ ነው ስለዚህ አምላክ ያላህ ሆይ የሚያደርጉትን አያውቁምና ያለው ኢየሱስ ነው ብለው ይላሉ ኢየሱስ አምላኩ አላህ መሆኑን አመናችሁ ማለት ነው የመጀመሪያው እሱ ነው አምላኩ አላህ መሆኑን አመናችሁ ማለት ነው ምክንያቱም እዚያ ላይ ምን ይላል ቃሉ ላይ اللهم اغفر لقومي فإنهم لا يعلمون ይላል አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያ ነብይ ተናገረ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም
ዑለሞች ግን ምን አሉ? ሼክ ኢብኑ ባዝ ሌሎችም ይሄ እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከጦርነቱ በኋላ ራሳቸው የደገሙትን ወደፊት የሚሆነውን እየተናገሩ ነው፣ በራሳቸው ላይ ነው የተፈጸመው እያሉ ይናገራሉ። እንዳጠቃላይ ያ ነው። ሲቀጥል እዚያ ቦታ ላይ ገድለውት ሰቅለውት ምናምን የሚል የለም ሐዲሱ ላይ። ለምን ለማገናኘት እንደፈለጉ አላውቅም። ደማ ቆሰለ የሚለውን ስላዩ ነው አይደለ እንጂ ተገደለ ተሰቀለ የሚል በፍጹም ሐዲሱ ላይ የለም። ሲቀጥል የዚህ ቃል ባለቤት ነብዩ ሰለላሁ ዐለይሂ ወሰለም እናንተ ተገድሏል ተሰቅሏል ብላችሁ የምታምኑትን አስተምሩ ስህተት ነው ብለው ያስተማሩ ነብይ ናቸው። እንዴት ነው ተገድሏል ተሰቅሏል ለሚለው ይሄንን ማስረጃ ለማድረግ የተካሄደው? አያስኬድም። እንደዚህ እንደው ዒሳ ነው በሚለው እንደው ብንቀበልስ ዒሳ ጫፉ አልተነካም እኛ እንደምናምነው። ነገር ግን እንደው ዒሳ ነው ያለው ብንልስ ተገደለ ተሰቀለ የሚለውን ትምህርት ይያዛል ከዚህ? በፍጹም የለም እንደዛ የሚል ታቻለ አይደል? ቢልም ችግር የለው። ነብያቶች ለህዝቦቻቸው ጸሎትን ያደርጋሉ። አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ቢል መሲሁ ወይ ሙሴ ቢል ችግር የለው። ነገር ግን ያሉት ማን ናቸው ከተባሉ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ብሏቸዋል አይደል? ያም የኡሁድ ጦርነት ጊዜ ባደሟቸው ጊዜ ነው። ከዚያ በኋላ ግን ይሄ ነገር ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ምን ሆነ? ይሄ ነገር የሆነው መቼ ነው? በጦርነቱ ጊዜ ነው ወይ ጦርነቱ ከመከሰቱ በፊት ነበረ? ገብታቸዋል። እንዴት ጅብሪልና ሚካኤል አልጠብቋቸውም ወደሚለው እንድንመጣ ማለት ነው። ምክንያቱም ጦርነቱ ሲጀመር ጊዜ ጅብሪልና ሚካኤል መጥተዋል። ጦርነቱ ከመጀመሩ በፊት ነው ግን ያቆሰሏቸውና ያደሟቸው። እንዴት ወደሚለው እንምጣ። ጦርነቱ ሊካሄድ በሆነ ጊዜ መዲና ላይ ያሉ ከሃዲያኖች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከቤታቸው ወጥተው ወደ ጦር ሜዳው በሚሄዱበት ጊዜ እዛኔ በቤታቸው በር ላይ ቀድመን በሌሊት እንቆፍር ተባባሉ። በራቸው ላይ ቆፈሩ። በዚያ ላይ ቅጠል እናልበሰው ተባባሉ። ተመልከቱ ውስጥ ተንኮልና ሴራቸው። ከዚያ በኋላ እንደዚህ ያደረጉት ልክ ሙሐመድ እያለፈ ጉድጓድ ውስጥ ሲገባልን መሬት መስሎት እንትኑ ሲረግጥ የዛኔ ቶሎ ብለን እዛ በሰይፋችን ቀድመን እንገለዋለን አሉ። እሱን መግደል አይደል እንደሚፈልገው ተባባሉ። እርሳቸውን መበቀል በጣም ይፈልጋሉ። ተመልከቱ ተንኮል፣ ሴራ ገብታቸው ያለ አይደል? በዚህ ጊዜ ልክ ጦር ሜዳ እየወጡ እያሉ ሰሃቦች እየተዘጋጁ እና አቡበክር ስዲቅ እና አቡ ዑበይዳ ብን ጀራህ አብረው ቁመዋል። እዛ ነቢያችን ሰለላሁ ዐለይሂ ወሰለም የጦር ልብሳቸውን ለብሰው ከቤት ልክ እየወጡ እያለ እዚያ ጉድጓድ ውስጥ ገቡ። ወዲያው ከሃዲያኖች መጡና ነቢያችን ሰለላሁ ዐለይሂ ወሰለም የጦር ልብስ ከዚህ ለብሰው ነበረ፣ በሰይፍ መቷቸው። እዚህ የለበሱት የጦር እንትናቸው እዚህ ጋር ተሰካና ይሄ በጣም ደሙ። ሁለተኛ ደግሞ ሲመቷቸው ጊዜ ደስ የሚለው የጦር ልብስ ለብሰው ነበረ። ልክ ሲመቷቸው አሁንም ጥርሳቸው እዚህ ጋር አንደኛ ጥርሳቸው እስኪወጣ ድረስ ደረሱ። ወዲያው አቡበክር ስዲቅ ረዲየላሁ ዐንሁ አየና ቶሎ መጣ። እሱ ሲመጣ ጊዜ ከሃዲያኖች አሁንም አምልጥ አሉ። ዞሮ አልገጠሙትም። አቡበክር ስዲቅ የፍራታቸው ብዛት አንድ ሙስሊም ቢመጣ ጥርግ ብለው ሄዱ። ወዲያው አቡበክር ስዲቅ ረዲየላሁ ዐንሁ ምን አደረገ? አቡበክር ስዲቅ ረዲየላሁ ዐንሁ ወዲያው ቢአቢ አንተ ወኡሚ እናቴና አባቴ መስዋዕት የሆኑለት ብሎ ደንግጦ እርሳቸውን መሳብ ጀመረ። በቃ አላስቻለውም። አቡበክር ስዲቅ ረዲየላሁ ዐንሁ እርሳቸውን እየሳበ እያለ እንደዚህ ማን መጣ? አቡ ዑበይዳ ብን ጀራህ የተባለው ሶሓባ አብሯቸው ነበረ። አቡበክር ሆይ ለእኔ ልቀቅልኝ እርሳቸውን ላውጣቸው አለ። ወዲያው አወጧቸው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም እንትን አለ ልብሳቸውን ከዚህ የለበሱትን ነገር አወጡላቸው። ወካነ የምሰሑ ደም ወዲያውም ደሙን መጥረግ ጀመሩ። ወቀድ ኩሲረት ርባዕየቱ ቅንጣጤ ጥርሳቸው እዚህ ቦታ ላይ ተነቅላለች። የመቱባቸው ደም ለብሷል ፊታቸው። ቀደም ልክ ሐዲሱ ላይ እንደተናገሩት ይህን እየጠረጉ ምን አሉ? ወደው አላሁመ ግፍር ሊቀውሚ ፈኢነሁም ላ ያዕለሙን አሉ። አምላክ ያላህ ሆይ ህዝቦቼን አሁን ያደሙኝ ያቆሰሉኝን ይቅር በላቸው የሚያደርጉትን ስለማያውቁ ነውና ይህን ያደረጉት አሉ። ሊገሏቸው የመጣን ህዝብ አምላክ የሚያደርጉትን አያውቅም ይቅር በላቸው ብለው እዛው ቆመው ጸለዩላቸው። ይህን ሰሙ ሰሃቦች። አምላኬ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለው ተናገሩላቸው። هذا هو النبي عليه الصلاة والسلام يهناቸው ነብዩ ሰለላሁ ዐለይሂ ወሰለም كيف يفلح قوم شجوا نبيهم ብለው ወዲያውም ተናገሩ። ደማቸውን እንደዚህ እየጠረጉ መቼ ነው ታዲያ ህዝቦች የሚድኑት ነብይን እያቆሰሉ ብለው ተናገሩ። ስለርሳቸው ጉዳይ መዳሉ ጌታዬ ከኔ ይቅር በላቸው እንዳትቀጣብኝ እነዚህን ሰዎች ያቆሰሉኝን አሉና ስለነርሱ መዳን እንደገና አሰቡላቸው። መቼ ነው የሚድኑት? كيف يفلح قوم شجوا نبيهم ነብያቸውን ያቆሰሉ ሰዎች እንዴት ነው ታዲያ ነጃ የሚወጡልኝ እነዚህ ሰዎች ብለው ስለነርሱ ማሰብና መጨነቅ ጀመሩ እዛው ቦታ ላይ።
እየገደላቸው እነሱ ግን መቼ ነው የሚድኑት ታዲያ? መቼ ነው ነቢይን አምነው ተቀብለው የሚከተሉትና እነዚህ ሰዎች ወደ እውነት ሊመጡ የሚችሉት ብለው ስለ እነርሱ ይጨነቃሉ። هذا هو النبي عليه الصلاة والسلام አላህ በቁርአን ላይ ሲገልጻቸው ሐሪሱን ዐለይኩም በጣም የሚሳሳላችሁ ነቢይ ነው ብሎ እኮ ነው የገለጻቸው። ጀማዓ ሐሪሱን ዐለይኩም በእናንተ በትውልዱ ላይ በጣም የሚሳሳ የሆነ ነቢይ ብሎ ገልጿቸዋል። ቢልሙእሚኒን ረኡፍ ረሂም በጣም ሩህሩህና አዛኝ የሆነ ነቢይ ብሎ ነው የገለጻቸው። ከዚያ በኋላ ጦርነቱ ተካሄደ። ጦርነቱ በተካሄደ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ለመጠበቅ አላህ ሱብሓነሁ ወተዓላ መልአኩ ጅብሪልንና ሚካኤልን ላካቸው። መልአኩ ጅብሪልና ሚካኤል መጡ። ከነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ቆመዋል። ከፊት ለፊታቸው ሰዕድ ብን አቢ ወቃስ የተባለው በኢስላም ኃይለኛ ቀስተኛ የተባለው ሶሓባ ከፊታቸው ቆሞ ማንም ጠላት እርሶን እንዳይነካብኝ ብሎ ይከላከል ነበር። ቀስተኛ ነው። እርሚ ያ ሰዕድ ፈኢነ ሩሕ አልቁዱስ መዐክ አሉት። ሰዕድ ሆይ ወርውር ቀስትህን መንፈስ ቅዱስ ከአንተ ጋር አለና አሉት። መንፈስ ቅዱስ ይላካል ሰሃቦችን ሊያጸና ዘንድ ልክ ለቀደምት ነቢያት እንደሚላክ ሁሉ መንፈስ ቅዱስ ለነቢ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለሰሃቦችም እየመጣ ያጸናቸው ነበር። ሰዕድ ሆይ ቀስትህን ወርውር መንፈስ ቅዱስ ከአንተ ጋር አለና ይሉታል። ሰዕድ ብን አቢ ወቃስ በዚህ ጊዜ ይህን ቃል ሲሰማ ጊዜ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ይዞራል። ሲዞር ጊዜ ከእርሳቸው ከቀኝና ከግራ ሁለት መላእክቶችን ይመለከታል። ነጫጭ ልብስ ለብሰዋል። ነጫጭ ሰዎች ናቸው። ነጫጭ ፈረስ ላይ ነጫጭ የሰሉ ሰይፎችን መዘው ከነቢያችን ሰለላሁ ዐለይሂ ወሰለም ቀኝና ግራ ተቆሞ ያያቸዋል። ማንም ወደ ነቢ ሰለላሁ ዐለይሂ ወሰለም ለመግደል ምንም ነገር አይወረወርም። እነዚህ መላእክት የተከላከሉ ቢሆኑ እንጂ አንድ ጫፋቸውን የሚነካቸው የለም ነበር። በዚህ ጊዜ ሰዕድ ዞሮ እንዳይጠይቅ ሄዶ ጠላት መጥቶ እርሳቸውን እንዳያጠቃቸው ብሎ እየተከላከለ ነው። ጦርነቱ ከረገበና ከጨረሰ በኋላ ወደ ቤታቸው ሄደ። አንቱ የአላህ መልእክተኛ ጥያቄ አለኝ አላቸው። ምንድን ነው ጠይቅ አሉት። ከእርሶ በፊት ቀደም እየተከላከልኩኝ እያለሁኝ ሁለት አካሎችን ተመልክቻለሁ። ነጫጭ ሰዎች ነጫጭ ለበሱ በነጫጭ ፈረስ ላይ ሰይፋቸውን መዘው ወደ እርሶ ማንም አይቀርብም የተቀላና የወደቀ ቢሆን እንጂ እነዚያ ሰዎች ደግሞ ከዚህ በፊትም ከኛ ጓደኞች ሆነው አይተናቸው አናውቅም አለ። ዛሬም አላያቸውም በመካከላችን ማናቸው እነዚያ ብሎ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም ሀል ረአይተሁም አሉት። አይተሃቸዋል ማለት ነው እነዚያን አሉት። ቃለ በላ አዎ እንዴት አላየኋቸው አይቻለሁኝ አንቱ የአላህ መልእክተኛ አለ። ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤልና ሚካኤል ናቸው ብለው ነገሩት። ያ ሰላም ጅብሪልና ሚካኤል መጥተው ከነቢያችን ሰለላሁ ዐለይሂ ወሰለም እየተከላከሉ እነርሱ ጅብሪልና ሚካኤል ነው ማለት ነው። ጅብሪልና ሚካኤል ለነቢዩ ሰለላሁ ዐለይሂ ወሰለም ጠባቂ ናቸው። እየተላኩ ይጠብቁ ነበር። በዋንም ጫፉን እንዳይነካ ሄዱና ጠብቀው ብሎ አላህ ላካቸው። እርሳቸው ይጠብቋቸው ነበር። ተመልክተዋቸዋል። በዚሁ አጋጣሚ ገብርኤል ወደ ነቢዩ ሙሐመድ በሚመጣ ጊዜ ምስክሩ ሙሐመድ ብቻ ነው እያሉ የክርስቲያን አስተማሪዎች፣ ሰባኪዎች ተከታዮቻቸውን እንደዚህ ብለው ይነግሯቸዋል። ነገር ግን ሌላ ያየ ምስክር የለውም ከእርሱ በስተቀር። እርሱ ነው የሚናገረው፣ እርሱ ነው መስካሪ፣ እርሱ ነው ጭራሹ ይሏቸዋል። ላ በፍጹም አይደለም። አብረዋቸው የእርሳቸው የአይን እማኝ ሰሃቦች ይመለከቱ ነበር። ያው ያዩትንም የመሰከሩ ራሳቸው የተናገሩት ገብርኤልን ቀጥታ ሰሃቦች ይመለከቱ ነበር። ሲያዩ ቃልን ሲያደርስ ሲያዩ ነበር። ከነቢይ ሰለላሁ ዐለይሂ ወሰለም ጎን መጥቶ ሲቆምና ጠላትን ሲከላከላቸው ይመለከቷቸው ነበር። ዑመር ብን አልኸጣብ ልክ እንዲሁ መልአኩ ገብርኤል መጥቶ ቁጭ ብሎ ከእርሳቸው ጋር ስለ ኢስላም፣ ስለ ኢማን፣ ስለ ኢሕሳን ይሄን ሁሉ እንዳለ ለነቢ ሰለላሁ ዐለይሂ ወሰለም ጋር ተማምረው ድምፁን እየሰሙት ሰሃቦች እየተመለከቱት። ለዚያም አራት ምስክር እንዳይመስልህ ከመቶ ምናምን ሺህ በላይ ሰሃቦች ናቸው ቁጭ ብለው ሲመለከቷቸው የነበሩት። ማንን? ጅብሪልን። ሚካኤልን ያዩት ነበር፣ ጅብሪልን ያዩት ነበር። ቃልን ሲናገር ይሰሙ ነበር ጅብሪልን። ማን? ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ብቻ አይደሉም፣ የነቢይ ሰለላሁ ዐለይሂ ወሰለም ሰሃቦች። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ብቻ አይደለም የመሰከሩት። እነዚያ መልአኩ ገብርኤል መጥቶ ቃልን ሲያደርስ ጊዜ፣ ከጠላት ሲከላከልላቸው ጊዜ የአይን እማኝ የነበሩ ሰሃቦች ያዩ ይመለከቱ ነበር። እና ይሄን ይመስላል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ነገ ስለዚህ አስደናቂና አስገራሚ የሆነ ጦርነት እንማማራለን ማለት ነው። ለዛሬ እዚህ ጨርሰናል። ያ ሸይኸና አልጋሊ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ሼክ ሙሐመድ ከይፍ ሓለክ ሼክ ሙሐመድ?
እሺ መልአኩ ጅብሪል ዓለይሂ ሰላም እየመጣ ቃልን ሲያደርስ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የተናገሩበት የመሰከሩበት ያላችሁ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። አንደኛው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የተናገረበት። እሺ ጥያቄ ያለው ካለ ማስገባት ትችላላችሁ፣ ወይንም ቁርአን እንቅራላችሁ። ቁርአን እንቅራ ወይንስ ጥያቄና መልስ? እሺ የቀደሙ ጦርነቱ ላይ ሳነሳ ጊዜ አንድ ልጅ ኮሜንት ላይ የእሱን ማስረጃ ሐዲስ አሳየኝ ያለ ነበር። ላሳያችሁ። እሺ እንግዲህ መልአኩ ጅብሪል ዓለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እየመጣ ما دخل قلبي منذ أسلمت فذكر معنى أي معنى حديث ما حك في صدري شيء منه أسلمت إلا أني قرأت آية وقرأها رجل غير قراءتي فأتينا النبي صلى الله عليه وسلم وقلت أتاني آتيان يعني وأقرأني قلت أقرأتني آية كذا وكذا قال نعم قال فقال الآخر ألم تقرئني آية كذا وكذا قال نعم أتاني جبريل وميكائيل فقعدا جبريل عن يميني وميكائيل عن يساري فقال جبريل اقرأ القرآن على حرف فقال ميكائيل استزيده حتى بلغ 7 حرف እሺ ሌላ ነው የኛን አጠላችኋል። እሺ ጥያቄ ያለ እስከዛ ይጠይቅ። ይህ መልአኩ ገብርኤልና ሚካኤል መጥተው ወደ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን አቀራረን ያስተማሩባቸው ሐዲስ ነው። የመሰከሩት ማን ናቸው? ሰሃቦች ናቸው። እሺ ጥያቄ ያለ ይቀጥል። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ካሊድ እባላለሁ እና አዲስ ሰለምቴ ነኝና እሺ የሆነ ሰው አለና እዚህ ኢራቃዊ ነው እና እንደዚህ ከሰለምኩ 1 አመቴ ነው ምናምን አልኩትና አንተ ምንድነው ሱኒ ነው ወይ ሺዓ ነኝ አልኩት። እኔ ሙስሊም ነኝ አልኩት። ተሳስተሃል አለኝ። ሁለቱ ልዩነት ያለውን ግባና አንብብና ሂድና ጠይቀ ከዛ በኋላ ያለውን ነገር ነገረኝ አለኝ። እንደዚህ ባል ነገር አለ ላ ሙስሊም ሱኒ አንድ ነው። ሙስሊም ብሎ ማለት ቁርአን እና ሱናን መሰረት አድርጎ የሚሄድ ሙስሊም ማለት ነው። ቁርአን እና ሐዲስን መሰረት አድርጎ የሚሄድ እና ሱና የሚለው የተለየ አይደለም። ሱና ብሎ ማለት ሱኒ ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሱና የሚከተል ማለት ነው። ደግሞ እስልምና የመረጃ ምንጭ ሁለተኛው ነው ሱና፣ ቁርአን እና ሱና። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕድ ኪታበላህ ወሱነቲ አሉ። በመካከላችሁ 2 ነገራቶችን ትይላችሁ ይላሉ። እነርሱን አጥብቃችሁ እስከያዛችሁ ድረስ አትጠሙም አትሳሳቱም አሉ። እነርሱም ቁርአንና ሱናዬ ናቸው አሉ። ሱኒ የሚለው ከዚህ ከሱና ከሚለው የተወሰደ ነው። ነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ብለዋል። አደራ የእኔን ሱና ተከተሉ ብለዋል። ይሄ ነው። እሺ እና ተስማው ከዚህ አይነት ሰው ራቅ አላህ ሱብሓነሁ ወተዓላ ውጭ ሌላን አካል ይጣራሉ። የሚገርምህ እንግዲህ ከአምላክ ውጭ ሌላን አካል አሊ፣ ሁሰይን፣ ሐሰን እነዚህን ትጣራለህ ወይ በለው። አዎ ለምናቸዋለሁ ይላል ቃል በቃል። ያ አሊ ያ ፋጢማ እያለ ትሰማዋለህ። ያ ሁሰይን እያለ እነዚህን ይለምናቸዋል ከአምላክ ውጭ። ይሄ ክህደት ነው። አምላክ አላህ ሱብሓነሁ ወተዓላ እኔን ብቻ ለምን ነው ያለው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአሊላህ አሉ። መለመን ስትፈልግ አላህን ብቻ ለምን አሉ። በሌላ ቦታ ላይ አላህ በቁርአን ላይ ምን ይላል? ወአነ ለመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ይላል። ከአላህ ጋር አንድንም አካል እንዳትጣራ ይላል። ይህን ይመስላል። እሺ የቀደሙን ማስረጃ ላሳያቸው። ያው እና ሰዕድ ብን አቢ ወቃስ የተባለው ሶሐባ በኡሁድ ጦርነት ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ቀኝና ግራ መልአኩ ገብርኤልና ሚካኤልን እንዳያቸው። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም መልአክ ሲመጣ እንደነበር መሰከሩ። ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ሶሐቦችም ናቸው ማለት ነው። ምንጩን ታገኙታላችሁ ከተባለ ያው ቡኻሪ 4054 ላይ ታገኝታላችሁ። ምን ይላል እዚህ ቦታ ላይ? ያውና ሙስሊም 2306 ላይ ታገኝታላችሁ። እዚህም ሙስሊም
2306 رأيت عن يمين رسول الله صلى الله عليه وسلم وعن شماله يوم أحد بأهود ጦርነት ጊዜ ከነብያችን صلى الله عليه وسلم ከቀኝና ከግራቸው ተመለከትኩኝ رجلين ሁለት አካሎችን عليهما ثياب أبيض በእነርሱ ላይ ነጫጭ ልብስ ያለ ሲሆን ما رأيتهما قبل ولا بعد ከዛም በፊት ከዛም በኋላ አላየኋቸውም يعني እነርሱ ማለት ያው ጅብሪል ወሚካኤል عليهما السلام እነርሱም ገብርኤልና ሚካኤል ናቸው እያለ ይናገራል ማለት ነው። ስለዚህ እነዚህን ሰሃቦች እነዚህ የነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች የአይን እማኝ ምስክሮች ነበሩ። መልአክ ያዩ ይመለከቱ ነበር። ወደ አማርኛ ልቀይርላችሁ በትክክል ከተረጎመው ብፁዕ ወቅዱስ አቡነ ጎግል በትክክል ከተረጎመው ነው። ተመልከቱ ምን ይላል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁኝ። ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር። ማለትም ጅብሪልና ሚካኤል ሰላም በእነርሱ ላይ ይሁን እነርሱ ናቸው ይላል። ያው ጅብሪልና ማናቸው? ሚካኤል ከነብዩ ሰለላሁ ዐለይሂ ወሰለም ከቀኝና ከግራ ያዩዋቸው ነበር። ምንጩ ሶሒህ ሙስሊም 2306 ላይ ታገኛላችሁ። እሺ ይሄን ይመስላል። ረሱል አላህ ብዬ እወድሃለሁ። ወላሂ እኔም በጣም ነው የምወደህ ስላልነገርኩህ ነው እንጂ እሱ አንዴ መጨረሻ ጥያቄ ብቻና ልውጣ። በዚህ አጋጣሚ ከገባው እድሉን ካገኘው ማለት ነው። አብሽር ጠይቅ። እና ብዙ ጊዜ ያው ሰለምቴ ስትሆን ይመጣል ብዙ ጥያቄዎች ታስተናግዳለህ ከብዙ ቦታ ማለት ነው። ያው እኔ ያን ያክል ያው ብዙም አሁን ላይ ብዙ እውቀት የለኝም እንዲህ ነው እንደዛ ነው ብዬ የምናገረውና ሰዎች ያፋጡኛል። ያው እኔ መልስ አልመልስም ዝም ነው የምለው። ግን ይመጣል አንድ ሰው ይመጣና አንተ ለምንድን ነው ሙስሊም የሆንከው ይለኛል። እና እኔ አሁን ፕሮቴስታንት የሆንኩት ኦሮኒ ኦርቶዶክስ የሆንኩት ይለኛል። ተከፍሎልኝ ነው ድኜ ነው ምናምን ይለኛል። አንተ ምን ሆነ ነው ሙስሊም የሆንከው ሲለኝ አንድ ሰው ምንድን ነው የምለው? እሺ የፈጠረህን አምላክ አላህ ሱብሓነሁ ወተዓላ ማምለክ ስላለብኝ ብለህ ተነግራለህ። ተከፍሎልኝ ይላል። ተከፍሎልኝ ተመልከቱ። ለምንድን ነው የተከፈለልህ ሲባል ጊዜ አዳም በሰራው ኃጢአት አንተ ሳትሰራ ኃጢአተኛ ተብለሃል። በቃ አዳም ሲሰራ ኃጢአቱን አንተ አብረህ ሰርተሃል ወይ? አልሰራህም። እንደው ሲሰራ እንደው መስራትህን ተውና እንደው ሲሰራ ነበርክ በቦታው ላይ የለህም። ታዲያስ ስትወለድ ጀምረህ በቃ አዳም ኃጢአት አለብህ። በዚያ ምክንያት የስጋ የወደቀ የኃጢአተኛ ስጋ ሆኗል። እሺ እንድትድን ምን ያስፈልጋል? አምላክ ወርዶ ተገድሎ ተሰቅሎ ሞቶልሃል፣ ደሙን አፍስሶልሃል። ኢየሱስ ክርስቶስ ተናግሯል ወይ? እኔ አዳም በወረሰው ኃጢአት ምክንያት ልገደል ልሰቀል መጥቼ ወይም ስለ አዳም ራሱ አውርቷል ወይ? መጽሐፍ ቅዱስ ላይ ኢየሱስ አንዲት ቦታ ላይ ስለ አዳምና ስለሰራው ኃጢአት እኮ አላወራም። ኢየሱስ ክርስቶስ አዲስ ኪዳን ላይ አዳም ብሎ ራሱ ስሙን አላነሳም። አይደለም ስለሰራው ኃጢአት ሊናገር ማለት ነው። አዳም የሚል ካለ አዲስ ኪዳን ላይ ኢየሱስ ክርስቶስ ከተናገረው እኔ ቀጣና እንደው ቲክቶክን ዘጋግቼ ነው የምጠፋው። አዳም ስለሰራው ኃጢአት ማውረቱ ከሆነ እንደዛው ያ ማለት ያቺን የዛፍ ፍሬዋን በለሷን በልቶ አዳም ከዚያ በሰራው ኃጢአት ምክንያት በእና ይሄንን ምንም ስለ አዳም አላወራም ኢየሱስ ክርስቶስ በማያውቀው ነገር። እሺ ከዚያስ አምላክ ሞቶልሃል ይፈቻል አይደል? ከዚያ ከኔ ምንድን ነው የሚጠበቀው? በቃ ላንተ ብሎ እንደሞተልህ እመን። ከዚያ በኋላ ትድናለህ። ኃጢአቶች ሲሰራም የለህም፣ ይህ ድህነት ሲሰራም የለም፣ የምታውቀውም ነገር የለም። ያስከራንተስ ጭራሽ አምላክ የሰዎችን ድህነት አንድ ንጹህ በሆነ ኢየሱስ ክርስቶስ በተባለ አካል ደም ላይ አስገድሎ አሰቅሎ እሱን ድህነታችሁ በዚህ ነው ብሎ ሲናገር አንድ ንጹህ የሆነ አካል ኢየሱስ ክርስቶስ አምላክ ተመልከቱ። አንድ ያጠፋ አካል አለ አዳም የሚባልን አካል። ከዚያ በኋላ እሱን ተውና ምን ያደረገ አንድ ያ ልጅ ምንም ያላጠፋው ባቱ ስለምትወከኝ እያለው እየለመነው እባክህ አድነኝ ከዚህ ሰዓት የደም ነጠብጣብ የሚመስል እንባን እስኪያለቅስ ድረስ እንትን እያለ አልሰማም። በቃ አፈደደው። ከዛ ድናቸው ያለቀ በቃ ያስኬደው። በእስልምናስ ምንድን ነው ከተባለ ሰዎች የሚድኑት አላህ ቃል በቃል ኢነ ለዚነ አመኑ ወዐሚሉ ሷሊሓት እነዚያ በእኔ በአምላካቸው በአላህ ያመኑና መልካምን የሰሩ ይጸድቃሉ። አላለቀ በቃ ይሄ ነው። ገብተዋል። የፈጠረህን አምላክህን በእርሱ ታምናለህ። እርሱ አምላክ በነብያት በኩል የደነገገውን ህግና ስርዓት ጠብቀህ ትሄዳለህ፣ ጀነትን ትገባለህ። አለቀ። ይሄ ነው የእስልምና ሃይማኖት መሰረቶቹ ምን ናቸው? በጣም ጥሩ
የመጀመሪያው ትእዛዝና መሰረት ምንድነው? የነብያት ትእዛዝና መሰረት የነበረው ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ቡንየል ኢስላም ዐላ ኸምስ አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ትእዛዝና መሰረት ምንድነው አሉ? ሸሃደት አን ላ ኢላሃ ኢለላህ ከአንዱ አምላክ በስተቀር ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ ማመን ነው አሉ። አያችሁ፣ የመጀመሪያው ትእዛዝና መሰረት ስለ አንዱ አምላክ ነው ነብያት ሁሉ ያስተማሩት። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አሉ። አለቀ። አንድ ነብይ ያለ እስራኤል ሆይ ስማ ጌታ አምላካችን አንድም ሶስትም ነው ያለ የለም በፍጹም። እስራኤል ሆይ ስማ ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው ያለ ነብይ ያለ የለም በፍጹም። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ዘካ ኢየሱስ ሙሴ ተናገረ። ከዚያ ኢየሱስ ደገመው። አዲስ ኪዳን ላይ ተጠየቀ። መምህር ሆይ መንግስተ ሰማያትን እንድገባ ምን ላድርግ ብሎ መጥቶ ጠየቀው። እኔ አምላክ መሆንህን እመን በቃ አላለውም። ላ ትእዛዛትን ጠብቅ ነው ያለው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብሎ አስተማረው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና ይህን የነቢያትን ትእዛዝ ነው ለትውልድ ያስተማሩት። የትእዛዛት ሁሉ ፊተኛውና መጀመሪያው አምላክ አንድና ብቸኛ ነው ብላችሁ ማመን ነው፣ እርሱንም በብቸኝነት ተገዙት አሉ። ይሄ ነው በቃ አለቀ። በዚህ ነው ሰዎች የሚድኑት። የፈጠረህን አምላክህን ማመንና ከዚያ ለእርሱ አምልኮን እየፈጸምክ በዚህ ዓለም ላይ መኖር፣ ይሄ ነው የሚያድነው። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم إلى الله እነዚያ በእኔ አምነው መልካምን የሰሩ እነርሱ የገነት ጸጋ አለላቸው ከሞት በኋላ አለ። خالدين فيها በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። وعد الله حقا ይህ የአላህም ቃል እውነት ነው ይላል። وعد الله الذين آمنوا وعملوا الصالحات እነዚያን አምነው መልካም የሰሩትን አላህ ገነትን ሊያስገባቸው ቃል ገብቶላቸዋል ይላል። وبشر الذين آمنوا وعملوا الصالحات أن لهم جنات محمد ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ የገነት ጸጋ እንዳለላቸው አብስራቸው አለ። ሰው የሚድነው በማመኑና በስራ ነው። ገብታችኋል አይደል? ይህ እንጂ ባልሰራ ኃጢአት በሌለህበት አዳም የሚባል አካል ኃጢአትን ሰርተዋል። ከዚያ በኋላ አንተም ኃጢአተኛ ተደርገሃል። ገና ስትወለድ ኃጢአተኛ ነህ። በቃ ለምን በሌለህበት ሲሰራ የለ ወይ ስራው አንተ አልሰራ እንዳዳም ግን ኃጢአተኛ ነህ። በቃ ያስከለም እንደዚህ አምላክ አላህ ሲፈጥረን ጊዜ ንጹህ አድርጌ የፈጠርኳችሁ ነው ያለው። እንዳው አንድ ሰው እንደ ኃጢአት የሚያዘው መቼ ነው? ኃጢአትን ባደረገ ጊዜ ነው። ኃጢአት ማለት ነው የአምላክ ሕግና ስርዓት ደርሶት ያን የተላለፈ ኃጢአትን ያደረገ የሚባለው ያ ነው በእስልምና። ሳትሰራ በሌለህበት ኃጢአተኛ ነህ ተብሎ የሚፈርድ ከሆነ ከዚህ ገና መጀመሪያው ስህተት እንደሆነ እዚህ ነው የምትረዱት። በቃ እንደ እስልምና ምንድነው አንድ ሰው ኃጢአት ብሎ ማለት የአምላክን ሕግና ስርዓት መተላለፍ ነው። ይሄ ነው የኃጢአት ትርጓሜ። መቼ ነው እንደ ኃጢአተኛ የሚወሰደው አንድ ልጅ ከተባለ ለአቅመ አዳም ለአቅመ ሔዋን ደርሰው ጥሩና መጥፎን ጽድቅና ኃጢአትን የሚጎዳን የሚጠቅመን ያዛ እድሜ ላይ ደርሰው የአምላክ ሕግና ስርዓት ደርሷቸው ሲተላለፉ ይሄ ነው ኃጢአተኛ ብሎ አላህ የሚናገር የዛኔ ነው። ህፃን ሆኖ ቢሞትስ ይሄ ልጅ እንደ ኃጢአተኛ ይቆጠራል ወይ? አይቆጠርም። ሀታ የአይሁድና ክርስቲያን ልጆች ወደ ገሃነም ነው ወይ የሚሄዱት ተብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቁ በፍጹም አሉ። አይሆን ወደ ገሃነም አይሄዱም አሉ። ለምን? ምክንያቱም እነዚህ ሰዎች የክህደትን የሚረዱበትን ጊዜ አልደረሱም። እነዚህ ህፃናት ልጆች ቦታቸው ቤተሰባቸው ቢያስጠምቋቸውም በዚያ በክህደት መንገድ ላይ ቢያደርጓቸውም እንኳን ህፃን ሆነው ለኃጢአትና መጥፎን የሚለዩበት እድሜ ላይ ሳይደርሱ ቢሞቱ እነዚህ የገሃነም አይሆኑም። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ሙስሊሞች የገነት ናቸው ብለው እየተናገሩ እያለ ወአጥፋሉል ሙሽሪኪን ያ ረሱላህ አሏቸው። የካህዲያን ህፃናት ልጆችስ ነዓም ወአጥፋሉል ሙሽሪኪን ብለው ተናግረውላቸዋል። እና ይሄ ነው እና እንደ እስልምና ኃጢአት የሚባለው ትርጓሜው ኃጢአት ማለት ከትርጉሙ ስንነሳ የአምላክን ህግና ስርዓት መተላለፍ ነው። ይህን ደግሞ ተላልፏል ኃጢአተኛ ነው ለማለት አንድን አካል ኃጢአትን ኃጢአተኝነቱን ጽድቅን ጽድቅነቱን የሚረዳበት አይምሮ ላይ ሲደርስ መሆን አለበት። ለአቅመ አዳም ለአቅመ ሔዋን ሲደርሱ የዛኔም ራሱ የአምላክ ህግና ስርዓት ደርሷቸው ሲተላለፉ የዛኔ ኃጢአተኛ ይባላሉ። ካልሆነስ ነቢዩ ሰለላሁ ዐለይሂ ወሰለም ብናሉ የእኔ ነብይነት ያልደረሰው የእስልምና አስተምሮ ያልደረሰው በፍጹም ይሄ አይፈረድበትም ብለው ተናግረዋል። ለምን ትልቅ አይሆንም? ሐዲስ ላይ ሲናገሩ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ተመልከቱ። والذي نفس محمد بيده إنه لا يسمع بأحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار نفسي بأجوبه ونشوف أملاكي بالله سلم من الله ينالو أنا كتلا كل تولد سكالم في التعبير درس يميقين أيهود وينم كريستيان وينم من الإله من التكتاي يعني النبي سمتو يتلاكو بتن بنبيات من الإسلام سمتو يالتقبل يقعدنا مسات نبي بالله سلم من الله ينالو أياتو من مسفرت أسكمتو الزبوت علي من መስፈርት አስቀመጡ ነብያችን ሰለላሁ ዐለይሂ ወሰለም የእኔን ነብይነት ሰምተዋል። ነብዩ ሰለላሁ ዐለይሂ ወሰለም
የእርሳቸውን ነብይነት ሰምቶ ከሆነ እስልምናን ሰምቶ አልቀበልም ያለ የዛኔ ነው ኃጢአተኛ የሚባለው። አየህ፣ ካልሰማስ እንደ ኃጢአተኛ ተቆጥሮ ለገሃነም ሊሆን አይችልም። ሰው ነው እስካልሰማ ድረስ ነብያችን ሰለላሁ ዐለይሂ ወሰለም ኃጢአተኛ ሊሆን እንደማይችል ይሄን አካል ተናግረዋል። ለምን አይሁድ ክርስቲያን ሆኖ አያድግም አሉ። ለምሳሌ በገጠር አካባቢ ላይ ነው የተወለደው ይሄ ልጅ እንበል። በምሳሌ ልግለጽላችሁ ሐዲሱን። ይሄ ልጅ በተወለደበት አካባቢ ላይ አይሁድና ክርስቲያን ሆኖ አደገ። ምንም ስለ እስልምና አልሰማም። ይሄ ልጅ ምንም ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሰማው ነገር የለም። በዚያው ሁኔታ አደገ፣ እየቀደሰ እያመለከ ምን እያላደገ ሞተ። ይሄ ልጅ ወጣቱን አርጅቶ በዚያው። ልብ በሉ፣ ኢስላምን አልሰማም፣ በጆሮ አልደረሰውም፣ ማስረጃ አልመጣለት። ይሄ ሰው እንደ ኃጢአተኛ ይቆጠራል ወይ? ሲያደርግ የነበረው ኃጢአት እኮ ነው። ልብ በሉ። ነገር ግን አላህ ይህን ሰው ኃጢአተኛ ይለዋል ወይ? ኃጢአተኛ የሚለው ያ የጽድቅ መንገዱ ደርሶት የዚያ የነብይ አስተምሮ የአምላክ አስተምሮ ደርሶት አልቀበልም ብሎ የአምላክን ሕግና ስርዓት ቢተላለፍ ነበር። ይሄ ሰውዬ አላህ ስብሐነሁ ወተዓላ እንደ ካህዲ ይቀጠዋል? ላ፣ በፍጹም አይቀጣውም። ምክንያቱም አምላክ አላህ ፍትሃዊ የሆነ አምላክ ነው። ሰዎችን ያለ ኃጢአታቸው ኃጢአተኛ ናቸው ብሎ የሚፈርድ አምላክ አይደለም። ኃጢአትን በሰሩ ጊዜ ነው፣ ያንንም እንዳውም ኃጢአት መሆኑን እያወቁ ሲተላለፉ ጊዜ ነው እንደ ኃጢአት የሚፈርድባቸው። አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነብይን ሳልክ የምፈርድ የምቀጥ አይደለሁም ብሏል። ነብይ ደርሷቸው አሻፈረኝ አንቀበልም ያሉ አካሎችን እንጂ ጭራሽ ነብይ ሳይደርሰው ጭራሽ ሳትወለድ ገና ሳትወለድ በአዳም አማካኝነት ኃጢአተኛ ተብለህ ተፈርዶብሃል። ለምን? አንድ አባትህ አዳም ሰርቷልና ይሄን ኃጢአት። አላህ ሙስተዓን። ይህን ይመስላል። እሺ